ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሠራል አልተለወጠም ቃሉ። እሺ፣ እግዚአብሔር የተመሰገነ ይሁን። ትምህርታችንን እንቀጥላለን። እግዚአብሔር በመካከላችን አለ። ያው ሰሞኑን የትምህርተ መንፈስ ቅዱስ ላይ ነን። በተደጋጋሚ ስትመጡ ለኖራችሁ ሰዎች እንግዲህ እነሆ እምነታችን ነው የተነሳንበት። እምነታችንን የምናምነው በደንብ እንድናውቀው ለራሳችን ዲፋይን እንድናደርገው በዙሪያችን ላሉም ይሄ ነው የምናምነው ለማለት ለመቆም በሚል ነው እየተማርን ያለነው። ትምህርተ መጽሐፍት ላይ ነበር የጀመርነው። ዝም ስላላችሁን ይቀጥላል። ነበርን አይልም ፊታችሁ። ትምህርተ መጽሐፍት ነበር፣ የቅዱሳት መጽሐፍት ትምህርት፣ የብሉይ ኪዳንና የአዲስ ኪዳን መጽሐፍት፣ 66ቱን መጽሐፍት ለምን እንደምናምን ለምን እንደምንቀበል እነኚህ የመሳሰሉ ትልልቅ ትምህርቶችን ተምረናል። ወደ ኋላ ተመልሳችሁ ሪቫይዝ ማድረግ በጣም ጥሩ ነው። ዲስ አር ፋውንዴሽናል። እግዚአብሔር ይሄ ያቆማቸዋል ብዬ አምናለሁ። እኔ የሚያቆመን ይሄ ነው። ሶሊድ ግራውንድ ነው የሚያቆመን። ነፋስ ወደዚህ ወደዚያ የማያደርገው ትውልድ ለመሆን ማለት ነውና በቅዱሳት መጽሐፍት ለምንድን ነው የምናምነው? ለምን በ66ቱ መጽሐፍት ብቻ እናምናለን? ምናምን የሚሉ አርጊመንትስ በጣም ብዙ አድርገናል። የስልጣናችን መሰረት መጽሐፍ ቅዱስ ነው። እንደዚህ የሚሉትን ነገሮች ለማየት ሞክረናል። ን ትምህርተ ምን አየን? ተናገሯ። ትምህርተ እግዚአብሔርን አየን። እግዚአብሔር ማን ነው? ምን ይሰራል እግዚአብሔር? የእግዚአብሔር ማንነት፣ የእግዚአብሔር ባህሪያት፣ ኮሚኒኬት የሚያደርጋቸው ባህሪያት፣ ኮሚኒኬት የማያደርጋቸው ባህሪያት፣ እነዚህ የመሳሰሉ ነገሮች አየን። ትምህርተ ስላሴን አብረን አየን። በዛ ውስጥ የእግዚአብሔር አንድነትና ሶስትነት ምን እንደምናምን እሱንም ለማየት ሞክረናል። እሱንም ሪቫይዝ ማድረግ በጣም ጥሩ ነው። ቀጥሎ ምን አየን? ጥቂት ሳምንታት ወስደን ደግሞ ኧረ ስለ እግዚአብሔር ተናገሩ። ያለዛ አልቀጥልም እኔ በቃ ወይ ኦንላይን ያሉትን የምናናገርበት መንገድ ካለ እነሱን እናናግራለን። ከዛ ቀጥሎ ምን አየን? ትምህርተ ክርስቶስን አየን። መሰረታችን እሱ ነው። የኢየሱስ ክርስቶስ ማንነት፣ ሰዋዊ ማንነቱ፣ መለኮታዊ ማንነቱ፣ የነኚህ ሁለት ባህሪያት ደግሞ አንድ ላይ እንዴት እንደሚኖሩ እነኚህ ነገሮች ለማየት ሞክረናል። ትምህርተ ክርስቶስን ቬሪ ፋውንዴሽናል የሆኑ ነገሮች ለማየት ሞክረናል። ከዛ አራተኛውን የት ላይ ደርሰናል ማለት ነው? ትምህርተ መንፈስ ቅዱስ ነው። ትምህርተ መንፈስ ቅዱስ ነቃ ማለት ያለባችሁ ትምህርት ነው። ትምህርተ መንፈስ ቅዱስን ስለ መንፈስ ቅዱስ የምናምናቸው መንፈስ ቅዱስ ማንነቱን፣ የመንፈስ ቅዱስን ባህሪያት፣ ስራዎቹን እነኚህ የመሳሰሉ ለማየት ሞክረናል። ማንነቱና የመንፈስ ቅዱስ ማንነትና ስራው ላይ ያተኮሩ ትምህርቶች ተምረናል። ምን ይሰራል በህይወታችን፣ የሚሰጣቸውን ጸጋዎች እነኚህ የመሳሰሉ ለማየት ሞክረናል ማለት ነው። ዛሬ የትምህርተ መንፈስ ቅዱስ መጨረሻ ማጠቃለያችን ነው ማለት ነው። ዛሬ ትምህርተ መንፈስ ቅዱስን እናጠቃልልና ሜይ ቢ ኔክስት ዊክ ሁላችንን እንድንመጣ አበረታታችኋለሁ። ኔክስት ዊክ ትንሽ ስለ ሪቫይቫል አስበን፣ ትንሽ ስለ ሪቫይቫል ተምረን፣ ስለ ሪቫይቫል ብንጸልይ በጣም ጥሩ ሳይሆን አይቀርም። ዝም ብሎ ታሪክ ማውራት ብቻ እንዳይሆን እጸልያለሁ። እግዚአብሔር የተናገረንን የሚያደርግበት ዘመን ያርግልን። በቃ የተማርነውን መሆን ነው። የተማርነውን እንድንሆነው ትንሽ እንድናስብ፣ ትንሽ እንድንጸልይ እናስባለን። ከዛ በኋላ አይ ቲንክ ወርሺፕ ናይት አለን። ከዛ አዲስ ዶክትሪን እንደገና እንጀምራለን ማለት ነው። ሂውማኒቲ ማለት ነው፣ ትምህርተ ሰብ ማለት ነው፣ ደግሞ ስለኛ ማለት ነው። ዞረን ስለኛ መጣን። በቃ ጥሩ ነው። ጥሩ ኦርደር ነው። አይ ቲንክ ከመጽሐፍት ጀምረን ወደ እግዚአብሔር ምናምን አድርገን ዞረን ሰው ማን ነው ምናምን የሚሉትን ነገሮች ለማየት ሞክራለን። ትምህርተ ሰው ምናምን እያለን እንደዚህ ለመቀጠል ሞክራለን ማለት ነው። ጥሩ ነው። አሁን ትንሽ እየተነቃቃን ነው። በየዶክትሪኑ ማጠቃለያ ቀን በአንዲት አንቀጽ ለማጠቃለል እንሞክራለን ሁልጊዜ። አሁን አላስብላችሁም፣ ምናልባት እያያችሁት ነው ብዬ ተስፋ አደርጋለሁ። ማስታወሻ ደብተራችሁም ላይ ይኖራል ብዬ አስባለሁና መጨረሻ ላይ ይህንን ነው የምናምነው ለማለት እኮ ነው።
መጨረሻ ላይ ይሄንን ነው የምናምነው እና የሆነ ነገራችን ላይ የሚሰፋ ነገር ካለ እንድንሰፋው ማለት ነው። this is what I believe። ስለ እግዚአብሔር ማምነው ይሄ ነው። ስለ መጽሐፍት ማምነው ይሄ ነው። ናው ይሄንን የምናደርግበት ምክንያት ለምን መሰላችሁ ወገኖቼ? በጣም ብዙ የቤተ ክርስቲያን የእምነት አንቀጾች እንዳሉ አውቃለሁ። ደግሞ ትክክል ናቸው። በጣም ትክክል ናቸው። የቤተ ክርስቲያን አባቶች በጣም አስበው የሰሯቸው የምንታመንባቸው የቆምንባቸው የቤተ ክርስቲያን የእምነት መግለጫዎች አሉ። ግን እኛ ራሳችን እያጠናን የምናረገው ሲሆን ደግሞ በጣም እንዲገባን ነው። ይሄ ግልጽ ነው። በጣም እኛ ራሳችን ደግሞ ታግለን ተምረን አስተውሎት ብለን ጥያቄ ጠይቀን መልሰን ምናምን አድርገን ስለ እግዚአብሔር የምናምነው ይሄ ነው፣ ስለ ክርስቶስ የምናምነው ይሄ ነው በእኛ ቋንቋ ለመግለጥ ነው እንጂ ከነኛ ጋር ለመፎካከር አይደለም። እነኛ ፉክክር የሌላቸው ናቸው፣ ግን በእኛ ቋንቋ ለመግለጥ ማለት ነው። እና ዛሬ የመንፈስ ቅዱስ ትምህርት ማጠቃለያ ስለሆነ ባጭሩ አስቀምጥላችሁና ከተስማማን አንድ ላይ እንለዋለን፣ ካልተስማማችሁ እኔ ብቻ እለዋለሁ ማለት ነው። ከተስማማን አንድ ላይ እንለዋለን። this is what we believe ማለት ነው ስለ መንፈስ ቅዱስ። ከዛ የዛሬውን ማጠቃለያ ትምህርት ለመስጠት እሞክራለሁ። እስከ ዛሬ የተማርነው ግን ይሄን ይመስላል። ትንሽ ዲስፕሌይ ለማድረግ እንሞክራለን በስክሪኑ ላይ። መንፈስ ቅዱስን በተመለከተ የተማርነው እንግዲህ ይሄ ነው። ካስማማን አይ ቲንክ ካስማማን አብረን ቆመን በኋላ እንለዋለን። ግን መንፈስ ቅዱስን በተመለከተ መንፈስ ቅዱስ ሶስተኛው የሥላሴ አካል ሆኖ ከአብና ከወልድ እኩል ፍጹም አምላክ መሆኑን ደግሞም ስለ ኃጢአት የሚወቅስ ዳግም ልደት የሚሰጥ በአማኝ ውስጥ በማደር ለጽድቅ ፍሬና ለአገልግሎት ኃይልን የሚያስታጥቅ የጸጋ ስጦታዎችንም በሙላት ለቤተ ክርስቲያን መታነጽ እንደ ፈቃዱ የሚሰጥ መሆኑን እናምናለን። ይሄ የተማረን ይመስላችኋል? ሰሞኑን በነበረን እኔ ይመስለኛል ሳስበው በጣም very interesting። መንፈስ ቅዱስ ስለማንነቱ ከአብና ከወልድ ጋራ የሥላሴ አካል እንደሆነ አብ ወልድ መንፈስ ቅዱስ መንፈስ ቅዱስ የሥላሴ መንፈስ ቅዱስ ሶስተኛው የሥላሴ አካል ሆኖ ከአብና ከወልድ እኩል ፍጹም አምላክ መሆኑን ይሄ ስለማንነቱ ነው። ደግሞ ስራውን በተመለከተ ስለ ኃጢአት የሚወቅስ ዳግም ልደት የሚሰጥ በአማኝ ውስጥ በማደር ለጽድቅ ፍሬና ለአገልግሎት ኃይልን የሚያስታጥቅ የጸጋ ስጦታዎችንም በሙላት ለቤተ ክርስቲያን መታነጽ እንደ ፈቃዱ የሚሰጥ መሆኑን እናምናለን። ይህን ተምረናል። በዚህ እናምናለን የምንል እንቆምና አንድ ላይ እንለዋለን ማለት ነው። እንበለው 1 2 3 እዚህ አካባቢ በጣም አሪፍ ነው የምትናገሩበት ድምፅ። የእነሱን ሰምታችሁታል? በደንብ ጮክ ብለን እንበለው አንድ ጊዜ ለመጨረሻ ጊዜ። አሜን። እንደ ቆመን ከጌታ ቃል ኤፌሶን ምዕራፍ 4 እናነባለን። ኤፌሶን ምዕራፍ 4 ከቁጥር 7 ጀምሮ እስከ 16 ድረስ ያሉትን ቁጥሮች ዛሬ ደግሞ እንድናነብ ጠይቃቸዋለሁ። ዛሬ ማጠቃለያው ክፍል ነው። ስለ ጸጋ ስጦታ ስንማር የከረምነውን ነገር ዛሬ ትንሽ ወደ ኮንክሉዥን ለማምጣት የምንሞክርበት ቀን ይሆናል ማለት ነው። ኤፌሶን ምዕራፍ 4 ከቁጥር 7 ጀምሮ እስከ ቁጥር 16 ድረስ ያሉትን እናነባለን። ይሄ የእግዚአብሔር ቃል ነው። እንደዚህ ይላል። ነገር ግን እንደ ክርስቶስ ስጦታ መጠን ይሄን ካስታወሳችሁ ኤፌሶንን ስንማር በደንብ ተምረናል። ግን ሪፍሬሽ ለማድረግ ነው እንጂ አዲስ ነገር ብዙ የለም። ኤፌሶንን ከኛ ጋር ለተማራችሁ ሰዎች ያነበረውን ነው የምንቀጥለው እና ኤፌሶን ምዕራፍ 4 ቁጥር 7 ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን፣ ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታ ሰጠ ይላል። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። እርሱም አንዳንዶቹን ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌል ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት
ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንፃ ፍጹማን ይሆኑ ዘንድ እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህም እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል ይላል። እንጸልይ። እግዚአብሔር እንዲያስተምረን እንዲናገረን ዛሬን ክፍል ሳቀርብ እኔ በጣም ብዙ አዲሱን ትውልድ አስባለሁ። ስዘጋጅ ስጸልይም በጣም እናንተን አስባለሁ። እግዚአብሔር ደግሞ ታሪክ ተቀባይ እንዲያረጋችሁ የእግዚአብሔር ስራ አስቀጣዮች እንዲያረገን እንዳይቋረጥ ሰንሰለት እንዳይበጠስ እንዳይቀዘቅዝ ስሎ ዳውን እንዳያረግ የእግዚአብሔር መንግስት ነገር የጥንቱን ዘመን ብቻ እየቆጠረን እንዳንኖር የእግዚአብሔር ክብር የሚገለጥበት ዘመን እንዲሆን and you can አሁን የመጣችሁ ለምሳሌ እግዚአብሔር እዚህ ያቆማችሁ ወይ ኦንላይን ያላችሁ እኔን እንኳን አይመለከትም የሚባል ነገር እኮ የለም። የማይመለከታቸውን ሰዎች እኮ ነው የሚመለከታቸው ያረጋው እግዚአብሔር። ስራቸውን ለመስራት በተቀመጡበት ቦታ እኮ ነው ያስነሳቸው። ቀራጩን ማቴዎስን ስራ የሚሰራበት ቦታ ላይ ያስነሳው። ተከተለኝ አለው፣ ቅዱስ ማቴዎስ አረገው። ሐዋርያቱን የጠራው እንደዚህ ነው። ነቢያቱን የጠራው እንደዚህ ነው። አገልጋዮችን የጠራው እንደዚህ ነው። በብቃቱ የተጠቀመበት ሰው እግዚአብሔር የለም፣ በጸጋ ነው እንጂ። አሁንም ቢሆን በብቃታችን ስላ የለም፣ ጸጋ ስለሆነ ስጦታ ስለሆነ ደግሞ the next generation of ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች እንዲነሱ በድንቅና በተአምራት የክርስቶስን ወንጌል የሚሰብኩ ለዘመናቸውን የሚደርሱ እግዚአብሔር እንዲያስነሳ በዚህ ሸክም ነው ማካፈላችሁ፣ በዚህ ሸክም ነው ማጋራችሁ። ቲዮሪ ለማስተላለፍ ብቻ በፊታችሁ አልቆምም ወገኖች። እንደምታውቁት ቲዮሪን የትም ልታገኙት ትችላላችሁ። ኢንፎርሜሽን የትም ልታገኙት ትችላላችሁ። እግዚአብሔር በመንፈስ እንዲያስታጥቀን ከተገናኘን አይቀር ከተማረን አይቀር ወገኖቼ። መንፈስ ቅዱስ እንደዚህ ነው ብለን ከሄድን እኮ ኢትስ ቬሪ ሮንግ ወገኖቼ። መንፈስ ቅዱስ እንደዚህ ነው ብለን በአእምሮአችንና በንግግራችን ብቻ ተናገረን ልንሄድ ምን ያደርግልናል ወገኖቼ? የሐዋርያት ንግግር ሳይሆን የሐዋርያት ስራ በተደጋጋሚ እንዳልነው እግዚአብሔር ደግሞ የሥራ ዘመን እንዲያረጋው በህይወታችን የሚገለጥበት ዘመን እንዲያረጋው በመንፈሱ የምንሞላበት በጸጋ የምናገለግልበት ዘመን እንዲያረጋው ደግሞ አንድ ሌላ ዙር ደግሞ እግዚአብሔር ሆይ አንድ ሌላ ዙር ደግሞ አትጎበኘንም ወይ ጌታችን ሆይ? ደግሞ እንደገና አትነካንም ወይ? ደግሞ እንደገና እግዚአብሔር አምላካችን ሆይ ለክብርህ የሚያቆም ያ ክብርና ያ ነፋስ እንዲመጣ እንጸልያለን ጌታችን ሆይ። በልጆቻችን ላይ እንዲመጣ፣ በወጣቶች ላይ እንዲመጣ፣ በታላላቆች በወንዶችና በሴቶች ላይ እንዲመጣ፣ በመጨረሻው ዘመን በስጋ ለባሽ ሁሉ ላይ ከመንፈሴ አፈሳለሁ ተብሎ ተጽፏል ጌታችን ሆይ። መንፈስህን እንድታፈሰው እንድትነካን ጌታችን ሆይ በመንፈስ ሙቀት እንድንሄድ፣ በመንፈስ ሙቀት እንድናገለግል፣ በመንፈስ ፓሽን እንድናገለግልህ እንድንቆምልህ የሚያደርግ ኃይል ይምጣልን ጌታችን ሆይ። እስራት ይበጠስ፣ ተአምራት ይሆን። ዛሬም በዘመናችን ትሰራለህ አንተ ጌታችን ሆይ። እኛ ስለ ጸጋ ስጦታ ተምረን ብቻ ለመሄድ አልመጣንም ጌታችን ሆይ። በጸጋ ለመገልገል ለማገልገል ነው የመጣ ነው። ጸጋ ይገለጥ በመካከላችን። ዘንድሮም ደግሞ እንደ ጥንቱ ጌታችን ሆይ ቀንበር የሚሰበርበት ዘመን ይሁን ጌታችን ሆይ። በዚህች ዓለት ላይ ቤተክርስቲያኔን መሰርታለሁ፣ የገሃነም ደጆች አይችሏትም ተብሎ ተጽፏል። የገሃነም ደጆች የማይቋቋሟት ትሆን ዘንድ ቤተክርስቲያን በጸጋ መታጠቅ ያስፈልጋታል። አስታጥቀን ጌታችን ሆይ፣ በጸጋ አስታጥቀን፣ በመንፈስ ሙላን፣ በኃይል ሙላን ጌታችን ሆይ። የክብር ኃይል በመካከላችን ይገለጥልን። በወንዶችና በሴቶች ባሪያዎችህ ላይ ጌታችን ሆይ እንደ ቀደመው እንደ ጥንቱ በልጆቻችን ላይ እግዚአብሔር ሆይ በታላላቆች በአባቶች በእናቶች ላይ ከመንፈስ እንድታፈስ እንድትሞላን እንጸልያለን። እኔ አይ ሲሪየስሊ ቴክ ዘካርያስ 4:6 በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ሜቢ እሱ ነው የጎደለሽ የኔ እህት፣ ሜቢ እሱ ነው የጎደለ የኔ ወንድም። ወደፊት መራመድ ለምን አቃተን? ለምን አቃተን ወገኖቼ? the good news is መንፈስ ቅዱስ አለ። ላቃተን መንፈስ ቅዱስ አለ። እግዚአብሔር መልሱ መንፈስ ቅዱስ ነው። እንዴት ሊሆን ይችላል? መንፈስ ሁልጊዜ መልሱ መንፈስ ቅዱስ ነው።
እንዴት ሊሆን ይችላል ሲባል እግዚአብሔር የሚሰጠው መልስ ሌላ የሰው ካልኩሌሽን አይደለም፣ መንፈስ ቅዱስ ነው። ይሄ እኮ ነው ወገኖቼ፣ በመንፈሴ ነው። መጸለይ ለምን አቃተን? ማገልገል ለምን አቃተን? ቫይብራንሳችን ለምን ተወሰደ? በግለት ጌታን መከተል ለምን አቃተን? በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ እግዚአብሔር። በማቴዎስ ወንጌል ጌታችን ሶስቱን ደቀ መዛሙርት ወደ ተራራ ላይ ወስዶ ክብርን ያሳያቸው በነበረ ጊዜ 9 የተራራው ግርጌ ላይ ነበሩ ከ12ቱ መካከል እና አጋንንት ማውጣት አቅቷቸው በጣም እየተሰቃዩ በነበረ ጊዜ ነው ጌታችን የወረደው እና ለልጁ እንዲጸለይለት ልጁን ይዞ የመጣው አባት የተናገረው ቃል ልቤን ይነካዋል። ወደ ደቀ መዛሙርት አመጣሁት፣ በቃ አቃታቸው ይላል። ታውቃል፣ ሊፈውሱት ሊያወጡት ነፃ ሊያወጡት አልቻሉም። እና ጌታችን አወጣው። በጾምና በጸሎት ካልሆነ በቀር አይሆንም አለ። ግን እኔ በጣም ላስባቸው ሞክራለሁ። ሐዋርያት ሥራ ላይ እኮ እነኛ አቃታቸው የተባሉት ነው ምድርን የገለባበጡት። አቃታቸው ተብለው እኮ አልቀሩም፣ አልቻሉም ጋኔን ማውጣት። ፊልጶስ እኮ አለበት። ዲኖታል የአንድን ከተማ አጋንንት ከጫፍ እስከ ጫፍ ነፃ ያወጣው ማለት ነው። በታላቅ ኃይልና ክብር የተራመደው ማለት ነው። እግዚአብሔር አቃተን እንዳልን አይተወንም ወገኖቼ፣ አልቻልንም እንዳልን አይተወንም። የመንፈሱ ዝናብ ይዝነብ ጌታችን ሆይ፣ የመንፈስ ዝናብ የጸጋ ዝናብ ይዝነብልን ጌታችን ሆይ። ልክ እንደዚህ እንደሚዘንበው የክረምቱ ዝናብ ጌታችን ሆይ፣ የመንፈስ ዝናብ ይዝነብልን ጌታችን ሆይ። ከታናናሾች እስከ ታላላቆች እግዚአብሔር አምላካችን ሆይ አንተን መከተል ደስታ፣ አንተን ማገልገል ኃይል እንዲሆንልን እንደገና ጌታችን ሆይ ኃይላችንን አድስልን፣ የመዳናችንን ደስታ መልስልን፣ የአገልግሎታችንን ደስታ መልስልን። እግዚአብሔር አለ ይባል። አሁንም ጌታችን ሆይ እግዚአብሔር አለ የሚባል በመካከላችን እንዲሆን እንጸልያለን ጌታችን ሆይ። ረሃብ እንድታስርበን እጸልያለሁ፣ ጥማትን እንድታስጠማን እጸልያለሁ። ሁላችንንም ጌታ እግዚአብሔር ሆይ ደርሼበታለሁ ከሚል ከህይወት ምዕራፍ እንድታሻግረን፣ ገና ነው የሚል መጠማትን እንድትሰጠን እጸልያለሁ። ክብር ላንተ ይሁን። መንፈስ ቅዱስ ዛሬም በመካከላችን ሆነ እንድታስተምረን እንድትናገረን እጸልያለሁ። እኔ እንደ ምልክት ነው የምቆመው፣ በውስጤ እንድታልፍ ራሴን እሰጥሃለሁ። የህዝብ ልብ የተከፈተ ይሁን። ጊዜያችንን ባርክልን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። እንደዚህ እጸልያለሁ ብዬ አላሰብኩም ነበርና ጥሩ ነው አንዳንድ ጊዜ ያላሰብነውን ማድረግ። ስለ ጸጋ ስጦታዎች ባለፈው ሳምንት በተለይ የአንደኛ ቆሮንቶስ ምዕራፍ 12ቶቹን ለማየት ነው ባለፈው ሳምንት የሞከርነው እና ስለ ጸጋ ስጦታ አንዳንድ የተነጋገርናቸው ነገሮች በቃ ወደ ኋላ ተመልሼ ላደክማቸው አልሞክርም። ግን በቃ በጸጋ እንድናገለግል ነው እግዚአብሔር ፈቃድ። የጸጋ ናቸው፣ ሚራክለስ ናቸው፣ መንፈሳዊያን ናቸው፣ ካሪዝማቲክ ናቸው። እነኚህ ነገሮች አይተናል። በጸጋ እግዚአብሔር የሚሰራባቸው ናቸው። ከናቹራል ታለንትስ በላይ ናቸው። ከሰው እውቀት ከሰው ችሎታ በላይ ናቸው። እነኚህ ነገሮች ለማየት ሞክረናል እና ዝርዝራቸውን ነበር ባጭሩ ላስት ዊክ ትንሽ ዲስክራይብ ለማድረግ የሞከርኩት እና አልጨረስናቸውም፣ ግን ዋና ዋናዎቹን ዲስክራይብ ለማድረግ ሞክሬያለሁ። ጸጋ ስጦታን በተመለከተ መርሳት የሌለብን የመጀመሪያው ነገር የማይመስሉትን እንዳንረሳ ነው። ላስት ዊክ እግዚአብሔር ያሳሰበን የማይመስሉ አሉ። ጸጋ ስጦታ እግዚአብሔር እንዲሰጠኝ እፈልጋለሁ ስንል የምንጸልያቸውን አውቃቸዋለሁ። ትንቢት አለ፣ ሐዋርያነት አለ፣ ልሳን አለ፣ ልሳን መተርጎም አለ፣ ታምራት ማድረግ አለ፣ እምነት አለ፣ ተራራ ማፍለስ አለ። እነኚህ የመሳሰሉትን እንደምንጸልይ ያውቃለሁ። ግን ደግሞ ማገልገል አለ፣ ሰርቪንግ አለ፣ መርሲ መስጠት አለ፣ ልግስና አለ፣ መምከር አለ፣ ማስተዳደር አለና ስንጸልይ የማይመስሉትንም ይሄ ነው። አይ ቲንክ ኢትስ ቬሪ ክሊር። የኛ የጸጋ ስጦታ ፍላጎታችን በቃችን ብዬ አልፋታለሁ። የኛ የጸጋ ስጦታ ፍላጎታችን የመድረክና የአደባባይ ብቻ አይሁን ነው። የመድረክና የአደባባይ ስጦታዎች አሉ። መድረክና የአደባባይ ስጦታዎች አሉ። አካል ብልቶች ላይ የመድረክና የአደባባዮች እንዳሉ ሁሉ ጆሮ፣ አፍንጫ፣ ቅድም ላስት ዊክ እንደዚህ ምናምን ያልኩት ምናምን ማለት እንዳለ ሁሉ አሉ። ግን አካል ሁሉ እነኚህ ቢሆን መኖር አይቻልም ነበር። የውስጥ ደግሞ አሉ። እግዚአብሔር የውስጥም ያርጋችሁ ነው። ይሄን ለማየት ሞክረናል። ላስት ዊክ አከፋፈላቸውንም አይተናል። የንግግር ስጦታዎች አሉ። የንግግሮቹን ለማየት ሞክረናል። በንግግር ላይ የተመሰረቱ በልሳን መናገር፣ በልሳን የተነገረውን መተርጎም፣ የትንቢት ስጦታ እነኚህ ላስት ዊክ ትንሽ ባጭር ለማሳየት ሞክሬያለሁ። በጣም ጥሩ ነው። ጸልዩ፣ በልሳን ለመናገር ጸልዩ፣ አትከልከሉ ይላል ቅዱስ መጽሐፍ። በጣም አሪፍ ነው።
ሲሪየስሊ በልሳን የሚናገር ራሱን ያነጻል ይላል ቅዱስ መጽሐፍ። ምን ማለት ነው? ያነጻል ነው። ራሱን ያነጻል። ሲተረጎም ጉባኤ ያነጻል። so I would like to encourage you ተናገሩ። እግዚአብሔር ሲሰጣችሁ ተናገሩ። እግዚአብሔር ያልሰጣችሁን አትናገሩ። እግዚአብሔር ካልሰጠን አልሰጠንም ነው። ከሰው አትኮርጁ። ልሳን ከሰው አይኮረጅም። ልሳን ከሰው አይኮረጅም። ከሰው አትማሩ፣ ከሰው አትኮርጁ። እግዚአብሔር ግን ሲያስቀምጣት ያቺኑ አንዲቷንም ቢሆን ማለት በጣም ጥሩ ነው። እኔ ያው ለዚህ ነው ወገኖቼ፣ ለዚህ ነው ወገኖቼ እኔ የጸጋ ስጦታዎች እነኚህ የጸጋ ስጦታዎች ቀጥለዋል አልቀጠሉም የሚል አርጊመንት ውስጥ አልገባሁም። ታዝባችሁ እንደሆነ ዛሬም ላለመግባት ተጠንቅቄ ነበር። I don't see it in the Bible። መጽሐፍ ቅዱስ ገልጠህ እንዲያው አንድ ክፍል ውስጥ አንድን ሰውዬ ከማንም ጋር ሳይገናኝ ከጴንጤቆስጤያውያን ጋር፣ ከካሪዝማውያን ጋር፣ ከባፕቲስቶች ጋር፣ ከሉተራናውያን ጋር፣ ከአንግሊካኖች ጋር ሳይገናኝ፣ ከካቶሊካውያን ጋር፣ ከኦርቶዶክሳውያን ጋር ሳይገናኝ በር ዘግቶ ብቻ አንድ ሰውዬ ሃይማኖት ሳያውቅ በሩን ዘግቶ መጽሐፍ ቅዱስን አንብቦ ቢወጣ የጸጋ ስጦታ የሚባል የለም ብሎ ይወጣል ብዬ አላምንም። አንዳንዶቻችን በያዝ የሆን ነው በሰማነው ነው። ጸጋ ስጦታ አለ የለም ክርክር የሚከራከሩ ሰዎች I don't think በቅዱሳት መጽሐፍት ላይ የተመሰረተ አርጊመንት አይደለም። በአብዛኛው ከልምድ ነው የሚነሳው። ጸጋ ስጦታ እናይና ትርምስምስ ብሏል። አሁን ሰዎች የሚጸልዩት ልሳን ዝም ብሎ ነገር ነው። የሐሰት ትንቢትም በጣም አለ። ጉባኤው ቀውጤ ሆኗል። በጣም የተተረማመሰ ነው። ሰዎች የለመደባቸውን ነው ልሳን ብለው የሚናገሩት። ስሜት ነው እንጂ ምና ከዚህ እነሱና የለም ይላሉ። እንዴ ሰው እንዴት ከልምድ ተነስቶ የለም ይላል? ከቅዱሳት መጽሐፍትስ ኢየሱስ ክርስቶስ ዳግመኛ ተመልሶ እስኪመጣ ድረስ አንዳች የጸጋ ስጦታ አይወርድባችሁም። አለቀ። ኢየሱስ ሲመጣ ያቆማሉ። ከዛ በፊት እንደሚቆሙ መጽሐፍ ቅዱስ ኢምፕላይ አያደርግም። መጽሐፍ ቅዱስ ላይ ለሌለ ነገር እንዳልጮህ ብዬ ነው ያልጮኩት። እንዴት ሊሆን ይችላል? አለ። በአባቶቻችን ዘመን የነበረው አለ። ልሳንን እንዲቆም የሚያደርግ ነገር የለም። ለመሰላችሁ ወገኖቼ ፋንክሽኑ አሁንም ያስፈልጋል። ራስ መታነጽ። ለዚህ ይሆን እንዴ የደካከምነውና የተልፈሰፈስ ነው? አሁን እኮ እኛ ችግራችን ድካምን ለምደን መኖራችን ነው። many people ልሳን የለም ትንቢት የለም ምናምን ምንል ሰዎች ህይወታችን በድካም የተሞላ ነው። ቫይብረንስ የለንም። ብርቅ አይደለም ኢየሱስ። አምልኮ ዝም ብሎ ነው። ቸርችም ዝም ብሎ መመራመሪያ እንደ እንቁራሪት ነገር ናት። የዳይሴክት እያደረግን እንትን አለ እንትን የለም ምናምን እንላለን እንጂ ውስጣችንን የሚያነቃቃ እግዚአብሔር ፍቅር የለም። ፓሽን የለም። እኔ እግዚአብሔርን መከተል ፓሽን ከሌለው ቢቀር ይሻላል ብዬ ነው የማምነው። ሴሌብሪቲ እንኳን ያንቀጠቅጣል እንኳን እግዚአብሔር እንዴ ሴሌብሪቲ እንኳን ያንቀጠቅጣል። ማይ ፍሬንድስ እንደዛ እኮ ነው። ይነዝሯቸዋል እኮ አንዳንዶችን ስታስባቸው። እግዚአብሔር ያልነዘረን ፓሽኔት ሆነን ካልተኝ እየተጎተትን እንዴት ነው የምንችለው? ተጨማሪ ሪሊጅን ሆነ እንዴት ነው የምንችለው? ቫይብራንት የሆነ ዳይናሚክ የሆነ ታናናሾችን አይደለም ወይ ከፍ ያደረጋቸው እግዚአብሔር? የሌላቸውን ኤክስፔሪየንስ፣ የሌላቸውን ቋንቋ፣ የሌላቸውን መናገር፣ የሌላቸውን ታለንት፣ የሌላቸውን ሞገስ ሰጥቶ አይደለም ወይ እግዚአብሔር እያስደነቀ የተጠቀመባቸው? እነኚህ የገሊላ ሰዎች አይደሉም ወይ እየተባሉ? ያልተማሩ አይደለም ወይ እየተባሉ? በትምህርታችን መጠን ነው የምናገለግለው፣ በአእምሯችን መጠን ነው የምናገለግለው። እሱን ሰብሮ ያውጣን እግዚአብሔር። ጸልዩ። ለምንድን ነው የተቋረጠው? በልሳን ተናግረው ራሳቸውን አንጸዋል። በቤተ ክርስቲያን ታሪክ ውስጥም ተቋርጦ ያውቃል ብዬ አላምንም። እኔ ተጻፈ አልተጻፈ ነው እንጂ አለ። ለምንድን ነው እኛስ የማንታነጸው? ሲተረጎም ደግሞ ላስት ዊክ እንዳልነው ትንቢት ይሆናል፣ ጉባኤን ያንጻል። it's good። ብዙ እናገራለሁ ይላል ጳውሎስ። እዘምራለሁ በአእምሮዬም ደግሞ በልሳን በመንፈስም እዘምራለሁ ይላል። አምልኮንም ወርሺፕ ማወደስ እግዚአብሔርን በልሳናት አለ። it's good። መለሳችሁኝ ወደ ኋላ። ለምንድን ነው? በጣም ጥሩ ነው። ይቃትትልናል፣ ጸልይልናል። ለማያምኑት ምልክት ይሆናል። አንዳንዴ ለምናምነው ለእኛም ምልክት ይሆናል። ስርዓት አለው። ይሄ ያው ብዙ ጊዜ ያው ስላልኩት እኮ ነው። ጉባኤ ውስጥ ስንሆን በልሳን አትናገሩ አይልም መጽሐፍ ቅዱስ። ባይዘው ወይ መጽሐፍ ቅዱስ ምንም ቢሆን አይከለክልም። እንዳይበጠብጥ ብቻ ነው ሰውዬ። አጠገባቸው ያለ ሰውዬ ከበጠበጠ ልክ አይደል። ጮክ ብለን ከተናገር ነው ቢተረጎም ነው መጽሐፍ ቅዱስ የሚያስተምር። ወይ ተርጉመው ወይ የሚተረጉም ሰው ይኖር እንደሆነ ቼክ አድርግ። ያለዛ ቀስ ብለን ንገረው ለእግዚአብሔር። ድምፅ ቀንስ ነው እንጂ አቁም አይልም ቅዱስ መጽሐፍ። በጉባኤ ሲሆን ስርዓት አለው። በግል ግን ያለመከልከል፣ ለግል አምልኮ፣ ለግል ኤክስፔሪየንስ ያለመከልከል ቅዱስ መጽሐፍ ያስተምረናል። ልሳን አለ፣ የመተርጎም ስጦታ አለ። ላስት ዊክ አንብቤላችኋለሁ። አንድ ሌላ እህት እዚህ የኛ የዩቲዩብ ቻናላችን ላይ የላስት ዊክ ትምህርት ላይ የጻፈችው ምስክርነት ልቤን ነካውና ሸር ላርገው አላርገው ብዬ እኔ
በኋላ አሁን ነው ቅርብ ጊዜ ልመጣ ስል ትዝ ያለኝ እንዴ ፓብሊክሊ ያካፈለችውን እንዴት አድርጌ ሸር ላድርገው ላለው እንዴ አይታችሁት ሊሆን ይችላል እናንተ። እንደዚህ ትላለች። አክስቴ በደርግ ዘመን ወደ ኩባ ስኮላርሺፕ አግኝታ በዚያ ያለች በጣም በጭንቅ ሆና አብሮ የሚጸልይ የሚረዳት አጣ። በጣም በጭንቅ ሆና ያለች እሁድ ቀን ስለነበረ ጌታ ሆይ ተናገረኝ ብላ ወደ አንድ ቤተክርስቲያን ትገባና ምንም አይነት አበሻ ጥቁር በሌለበት በጸሎት ሰዓት አንዲት ሴት ተነስታ በልሳን እየጸለየች አክሰንት በሌለው ጥርት ባለው አማርኛ ልጄ ሆይ አይዞሽ እኔ ካንቺ ጋር ነኝ እያለ ጌታ ሁሉን ነገራት ትላለች። ከዛ ተገረመች። እያለቀሰች ወደ እርሷ በመሄድ አሁን እኮ የጸለይሽው ለእኔ ነው እኔ ከኢትዮጵያ ነኝ እያለች ነገረቻት ማለት ነው። ሴትዮዋ ኢትዮጵያ ምን እንደሆነም አላውቅም አለቻት። እኔ አይደለሁም መንፈስ ቅዱስ በእኔ ውስጥ ሆኖ ቃተተልሽ አለቻት። ወገኖች እግዚአብሔር በጣም ሪል ነው አለ። አሁንም ይሰራል በዘመናችን አላቆመም። እግዚአብሔር አምላክ አላቆመም። ያንጻል፣ ታምራትን ያረጋል። እና ከቅዱሳት መጽሐፍት አንጻር አርጊው ማድረግ አይቻልም። ከኤክስፔሪየንስ አንጻር ልክ ነው። ስተትን እኛም ስተት ነው የምንለው። ስተት ግን እውነትን ውሸት አያረገውም። ስተት እውነትን ውሸት አያረገውም። እና የእግዚአብሔር ቃል ነው ስልጣናችን ካልን ምንም እንትን ስለማላገኝ ነው ማለት ነው። የሚጠማ ህይወትን እግዚአብሔር ይስጣችሁ። የሚጠማ ህይወትን መተርጎም እንደዛው ነው። ላስት ዊክ አንብቤላችኋለሁ። ምስክርነት እንደዚህ መሳሰሉ። ትንቢት መናገርም ልክ እንደዛው ነው። በአንድ በኩል የእግዚአብሔር ሕዝብ በሙሉ ትንቢትን ይናገራሉ። ግን እግዚአብሔር ደግሞ የትንቢት ስጦታን የሚሰጣቸው ሰዎች አሉ። ትንቢት ለማነጽ ይመጣል፣ ለመምከር ይመጣል፣ ለማጽናናት ይመጣል። እነኚህ የመሳሰሉ ነገሮች አይ ቲንክ ላስት ዊክ ያየ ነው ይመስለኛል። የኃይል ስጦታዎች የሚለውን የኃይል ስጦታዎች የሚባሉ አሉ። ትንሽ ዘርዝሬላችኋለሁ። የኃይል ስጦታዎች የምንላቸው የእግዚአብሔርን ኃይል ዴሞንስትሬት የሚያደርጉ ማለት ነው። የመፈወስ ስጦታዎች ፕሉራል ያደርገዋል። እንደውም እሱ የራሱ የሆነ አርጊመንት አለው። የመፈወስ ስጦታዎች አሉ። የመፈወስ ስጦታ አለ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 9 አንደኛ ቆሮንቶስ ምዕራፍ 12 ቁጥር 9 የመፈወስ ለአንዳንዱ የመፈወስ ስጦታ እንደው ይስጠን እግዚአብሔር። ኢየሱስ ራሱ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እንደተጻፈው ወገኖቼ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው ይላል። እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእርሱ ጋር ነበረ። የፈውስ ስጦታ አለ። ፈውስ አለ። የአካል ፈውስ ማለት ነው። ፊዚካል ሂሊንግ አለ። ጥቂት ነገር ልንገራችሁ ስለ ፊዚካል ሂሊንግ። መጀመሪያ ደረጃ ያው በሽታ አለ። ያው ይህን ላለመስበክ ማለት ምን ጊዜ ማጥፋት ኮርስ በዚህ ዓለም ስንኖር በሽታ አለ። የለም ብንል አለ። በሽታ የለም፣ ድህነት የለም፣ ችግር የለም ምናምን ማለት በቃ ጎዳና ላይ በወጣ ሲኖትራክ የለም እንደማለት አለ። እንዳይገጨኝ እንዴት ልለፍ ነው እንጂ አለ። የምን ውጤት ነው? የኃጢአት ውጤት። ስንወድቅ በቃ በወደቀ ዓለም ውስጥ ነው የምንኖረው። በቃ ቫይረሱ ባክቴሪያው ምናምን አለ። የወደቀ ዓለም ነው። በወደቀ ዓለም ስለምንኖር ህመም አለ። ፊዚካል ህመም አለ። እግዚአብሔር ደግሞ መፍትሄ አለው። በተአምራት የሚፈውሳቸው አሉ፣ ማይፈውሳቸው አሉ። አይ ዶንት ኖ ግን የሚፈውሳቸው ደግሞ አሉ በተለያየ መንገድ። አንድ ነገር መጀመሪያ ፈውስን በተመለከተ ያው ናቹራል ሂሊንግ አለ፣ የመድኃኒት ሂሊንግ አለ። እግዚአብሔር ነው ብዬ ነው የማምነው እኔ። መድኃኒት እየተሰጠው የማይድን አለ፣ መድኃኒት ተሰጥቶት በመድኃኒቱ አማካኝነት የሚድናል። መድኃኒት ስለተሰጠም ሰው አይድንም፣ መድኃኒት ተሰጥቶት ደግሞ ይድናል። ለምን? ምድርና ሞላዋ እግዚአብሔር ናት። እንዲሁም መድኃኒትን እግዚአብሔር በቅጠሉ በምኑ አስቀምጦት ነበር ይባላል። አሁን ሞደርን ሜዲሲን አረግ ነው እንጂ በሞደርን ሜዲሲንም ሆነ በቅጠሎቹም ሆነ በጥንት በአባቶቻችን ዘመን ፊዚካል ሂሊንግ አለ። እግዚአብሔር ሂሊንግን ይሰጣል፣ ፈውስን ይሰጣል። ለተጨነቁ ለታመሙ እግዚአብሔር ፈውስን ይሰጣል። በመስቀሉ ላይ የኃጢአትን የበደላችንን ዋና ምንጩን ስላነሳው ኃጢአትን ስላነሳው በመገረፉ ቁስል ተፈውሳቸዋል እንደሚል ቅዱስ መጽሐፍ። ፈውስ አለ። ሜዲካሉም ከእግዚአብሔር ነው። ግን ደግሞ መለኮታዊ የሆነ ታምራዊ የሆነ የፈውስ ስጦታ ደግሞ አለ። አንደኛ ቆሮንቶስ ላይ እንዳነበብ ነው። ሌላው ፈውስ ለአማኞች ሁሉ የተሰጠ ስልጣንም ነው። ፈውስና ጋኔን ማውጣት፣ አጋንንት ማውጣት። በነገራችን ላይ እንደው በጣም እግዚአብሔር እንዲያደሰን በጣም መጸለይ ያለብን በእውነት። ፈውስና አጋንንት ማውጣት ለአማኞች ሁሉ የተሰጠ ስልጣን፣ ያመኑት ሁሉ ይከተሏቸዋል የተባለ ማርቆስ 16 አንብቡ።
ማርቆስ 16 15 እስከ 20 ድረስ እንዲህ ያላቸው ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል ያመኑትንም እነዚህ ምልክቶች ይከተሏቸዋል በስሜ አጋንንትን ያወጣሉ አዲስ ቋንቋ ይናገራሉ እባቦችን ይይዛሉ የሚገድልም ነገር ቢጠጡ አይጎዳቸውም እጃቸውን በድውዮች ላይ ይጭናሉ እነርሱ ይድናሉ ኤኮሪል እኮ ነው ባመኑት ላይ ከሚከተሉ ምልክቶች መካከል አንዱ እጆቻቸውን ይጭናሉ ይፈወሳሉ እንደዛ እኮ ነበርኩ እኛ እኮ በዘመናችን አይተናል ነበርኩ አለ አሁንም አለ የእውነት የጥንት ሳይሆን አለ በሽተኛ የታመመ ሰው ሲያይ እጅ የሚጭን አማኝ እግዚአብሔር ያርጋችሁ እጅ የሚጭን ሰው እግዚአብሔር አለ ብሎ የሚጸልይ ሰው አለ እኮ አላስፈቀድኩትም እንጂ እናገራለሁ ብዬ ላስት ዊክ እዚህ ካፌ ቁጭ ለምሳ ስንበላ አንድ ወንድም እየመሰከረልን ነበር የዛሬ ዓመት ከምናምን አካባቢ ሀፕን ያደረገ እና በመኪና ተገጭቶ እና ሲሪየስ የሆነ ኢሹ አይ ቲንክ ፍራክቸር ኦር ሰምቲንግ ነበረው ሰርጀሪ እየተጠባበቀ ማለት ነው ሰርጀሪ ለመደረግ እየተጠባበቀ ወረፋ ይዞ አንድ አይ ቲንክ ሂ ሴድ ሳንዴ ሞርኒንግ መሰለኝ እዚህ ጉባኤ ውስጥ ምንም እኮ ድራማ ምናምን ሳይሰራ ማለት ነው እና ክራንች ይዞ ነበር የሚሄደው የነበረው እና አንድ ባልና ሚስት ጠየቁኝ አለ ከቸርች ስንወጣ ምን ሆነ ነው ምና ለብዙ ጊዜ ያስኩ ስለመሰላቸው ምን ሆነ ነው ምና ነገርኳቸው አይ እንደዚህ ሰርጀሪ እየጠበቅኩ ነው ምናምን እንጸልይልህ ምናምን አሉኝ እሺ ጸልዩልኛል እኮ ሜቢ አንድ ቀን ነው እናስመሰክር ይሆናል ጸልዩልኛል በቃ ተካፖ ከዛ እኔም በቃ ምንም ሳይሆን ሄድኩ አለ ከዛ ቀጠሮ ደርሶ ስለነበረ የሆስፒታሉ ሲሄድ ቆይ አንዴ የመጨረሻ ስካን እናድርግ ምናምን አሉኝ ከዛ የለም ጠፋ የት ሄዳሉኛል በቃ በዛው ጥሎ ቀረ ማለት ክራችሁ እኮ ስሙ አሁን እኮ ነው አለ ታመነ የፈወሰን እኮ በጣም ብዙ ሰዎች አለ እግዚአብሔር ሚራክለስሊ ኢንተርቪን ያደርጋል እጆቻችንን መጫን ማበረታታቸዋለሁ እግዚአብሔር ለማኞቹ ላይ የሰጠው ስለሆነ ግን ደግሞ የፈውስ ስጦታዎች ደግሞ የሰጣቸው ሰዎች ደግሞ አሉ በፈውስ የሚያገለግሉ ደግሞ አሉ ይሄ የተለየ ስጦታ ነው ሁላችን ብናረጋውም የተለየ ስጦታ ደግሞ ያላቸው ሰዎች አሉ እኛ ጸልየን ምንም ያልሆነ ትንሽ ሲጸልዩ ደግሞ የሚፈወሱ ሰዎች አሉ ያብዛልን እግዚአብሔር የእውነት በጣም ያብዛል እኔ ፈውስና ተአምራትና እነኛ አይነት ምልክቶች በጣም አሪፍ ናቸው ኢቫንጀሊስቲክም ናቸው በጣም ሐዋርያት ሥራን ስታነቡ ስራ አይቶ ነው ሰው ሄዳ ነው ለምንድነው እኛ ስራ ማንለው እግዚአብሔርን እንዴ በቲዮሎጂካል አርጊውመንት የዳኑ ጥቂት አይሁዶች ናቸው ምኩራብ ላይ አርጊው ተደርጎ በክርክር ያመነ ጥቂት ነው አብዛኛው እንዲህ ብሎ እኔ ያረጋው ኢየሱስ ነው እያሉ ነው የመሰከሩት እንዲህ ሐዋርያት ሥራ ምዕራፍ 3 ምንድነው ጉዱ ይሄን ያረጋው እናንተ የሰቀላችሁት ኢየሱስ ነው እንዴ በቃ እኮ ከዛ ክርክር የለም በክርክርና በአርጊውመንት እኮ በጣም ጥቂት ነው አቴና አካባቢ ትንሽ የፍልስፍና አርጊውመንት ነበረው ጳውሎስ እና ያመኑ ሰዎች እንደነበሩ እናውቃለን በአርጊውመንት ብቻ እኮ አይደለም ወንድሞች እናቶች በድንቆችና በተአምራት የተሰበከ ወንጌል ነው እጃችን ላይ ደረሰ እና የፈውስ ስጦታዎች አሉ ያዕቆብ ምዕራፍ 5 ላይ ሽማግሎችን እንደዛ ይላል የታመመ ሰው ሲኖር ሽማግሎችን ይጥራ እነሱም ዘይት ቀብተው ይጸልዩለት ይፈውሳል እግዚአብሔር ይላል የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች ይላል ሶ የፈውስ ስጦታ አለ ታምራትን ማድረግ አለ ተራራን የሚያፈልስ እምነት እነኚህ የመሳሰለው አሉ አይ ቲንክ ታምራት ሮሜ ምዕራፍ 15 ቁጥር 18 እስከ 19 አይ ቲንክ አንብበነዋል ይሄ ላስት ዊክ ይመስለኛል አሕዛብ እንዲታዘዙ በቃልና በስራ በመልእክትና በድንቅ ነገር ኃይል በመንፈስ ቅዱስም ኃይል በእኔ አድርጎ ከሰራው በቀር ምንም ልናገር አልደፍርም ይላል ድንቅ ነገሮችና ታምራት በህይወቱ ማለት ነው ሐዋርያው ጳውሎስ ሐዋርያት ሥራ ምዕራፍ 2 ቁጥር 22 የእስራኤል ሰዎች ሆይ ይህንን ቃል ስሙ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ እናንተ የተሰጠ ሰው ነበር ይላል ታምራት አሉ ድንቆች ምልክቶች አሉ ታምራት ማለት ይሄ በቃ ውሃን ወይን ጠጅ የሚያደርገው ተራራን የሚያፈልሰው ባዶ ማሰሮን በዘይት የሚሞላው what do you call this miracle ካልሆነ በስተቀር ግን ድንቆችና ታምራት በነገራችን ላይ ዝም ብለው ለጨዋታ አይሰጡም ለጌም አይሰጡም ሶስት መጠሪያዎች አሉ ታምራትን በተመለከተ እነሱን ላስጽፋችሁ ምናልባት I don't know ስክሪን ላይ ያለ አይመስለኝም I think እንትን ሶስት ቃላት አሉ ቅዱስ መጽሐፍ የሚጠቀምባቸው አንደኛው ኃይል ነው ኃይል ዱናሚስ ይሄ ዳይናማይት ምናምን የሚለው የመጣበት ቃል ማለት ነው በግሪክ ዱናሚስ ኃይል ይላቸዋል አንዳንድ ጊዜ ምን ማለት ነው ኃይል ይገልጣሉ የእግዚአብሔርን ኃይል ይገልጣሉ
this is the power of God ማስባል ነው አንዱ ዓላማቸው። ኃይል ይባላሉ፣ ድንቆች ይባላሉ። ድንቆች ወንደርስ ይባላሉ። ቴራታ በግሪክ ወንደርስ ምን ማለት ነው? ያስደንቃሉ። ሽባው ሲተረተር ያስደንቃሉ። ኃይልን ይገልጣሉ፣ የእግዚአብሔርን ኃይል ያሳያሉ። ይሄ ነው የእግዚአብሔር ኃይል ያስብላሉ። and then ኃይሉን ገልጠው ያስደንቃሉ። ኃይል ገልጠው ማስደነቅ ብቻ ግን የታምራት ዓላማ አይደለም። I think በዘመናችን በጣም ብዙ ታምራት እንደምናወራው አይደለም። ማስታወቂያው ሳይበዛ አይቀርም ካለችው ነገር የማስታወቂያ ዘመን ስለሆነ ግን እሱም ሆኖ ማስደነቅ ነው። ዋ እሺ ከዛስ አስደንቆ መተው የእግዚአብሔር መንፈስ ዓላማ አይደለም። ኃይል ይገለጣል፣ ያስደንቃል። then ምልክቶች ይባላሉ። ታምራት ኃይል ይባላሉ፣ ድንቆች ይባላሉ፣ ምልክቶች ስሚያ ይባላሉ። ምልክት ናቸው። ምን ማለት ነው? ኃይል ይገለጥና ያስደንቁና ወደ ኢየሱስ ያመለክታሉ። አመላካች ናቸው። ወደ ክርስቶስ ያሳያል። ድንቅና ታምራት መጨረሻ ላይ ክርስቶስን ካላሳየ ዋጋ የለውም። የድንቅና የታምራት ዋና ዓላማ ኢየሱስ ክርስቶስን ማሳየት ስለሆነ እነኚህ የመሳሰሉ እምነት አሉ። መጨረሻ ላይ የመግለጥ ስጦታዎች ብለን ያስቀመጥናቸው አሉ። እነሱም በጣም ያስፈልጋሉ። እንድንጸልይ እኮ ነው። አፒታይት ለመክፈት እኮ ነው ትንሽ ዲስክራይብ ማድረጋቸው። የጥንቱ ኢየሱስ እንዲገለጥ ማለት ነው። የመግለጥ ስጦታዎች አሉ። የመግለጥ ስጦታዎች ስንል ልክ እንደዚህ እንደ መጽሐፍ ቅዱስ ሪቪላቶሪ ነው ማለት አይደለም። የእኛ ትልቁ መገለጣችን ይሄ ነው። በክርስቶስ እግዚአብሔር ተገልጧል። በቅዱሳት መጽሐፍት እግዚአብሔር ተገልጧል። ይህን የሚያክል መገለጥ የለም። ግን የመገለጥ ስጦታዎች ደግሞ አሉ። እግዚአብሔር የተሰወረ ነገር ይገልጣል። ደግሞ ጥበብን መናገር አለ። እውቀትን መናገር አለ። እውቀትን መናገር፣ ጥበብን መናገር አሁን የተሰወረን መግለጥ ማለት ነው። ይሄ እኮ በጣም አለ እኮ። ሐዋርያት ሥራ ምዕራፍ 5 አለላችሁ። ለምሳሌ ሐዋርያት ሥራ ምዕራፍ 5 ላይ ሐናንያና ሰጲራም ባሉ ባልና ሚስት ነበሩ በቸርች እንደውም ከዛ በኋላ ነው በድንጋጤ ፍርሃት የወደቀው። ከዛ በኋላ ነው ለካ የመገለጥ ስጦታ አለ። እውቀት ሐዋርያቱ ተስማምተው እዛ የዛን ጊዜ የነበሩ አማኞች ተስማሙ። ራሳቸውን የተስማሙት ቃል እንገባለን ብለው ተስማሙ። ያለንን በሙሉ ሸጠን 100% አምጥተን እዚህ እግራችን ሱል እንጥርና በቃ አንድ ላይ እንኖራለን ተባባሉ። በቃ this is እኮ ስምምነት ነው። ከዛ እያመጡ ሁሉም 100% ይሰጣሉ። ሐናንያና ሰጲራ ባልና ሚስት በስውር ውይይት አደረጉ። እግዚአብሔር ፈገግ የሚለው ይመስለኛል አንዳንድ ጊዜ በስውር አንዳንድ ነገር ስናደርግ ነው። ስውር የለም እና በስውር ምን ይመስልሻል? ይሄን ለማንኛውም አይታወቅም። ይሄ እንቅስቃሴ ከቀጠለ ጥሩ ነው፣ ያልቀጠለ እንደሆነ ለክፉ ቀን ብለው ትንሽ ቋጠር አድርገው አስቀምጠዋል ማለት ግን እንዳትናገር ያደራሽን አንተም እንዳትናገር 100% ነው። መንፈስ ቅዱስ ከዛ ቁጭ ብሎ ይሰማል። ከዛ መጣ ሐናንያ ደምና አምጥቶ ሲጥል በዚህ ያህል ነው የተሸጠው አለው ጴጥሮስ። አዎ አይ እግዚአብሔርን ነው ያዋሸኸው፣ መንፈስ ቅዱስን ነው ያዋሸኸው፣ እግዚአብሔርን ነው ያዋሸኸው አለው። ያው ታውቃላችሁ ወደቀ ባለበት አስከሬኑ እየወጣ እያለ እሷ መጣች። አላወቀችም የሆነውን ነገር። አክቹዋሊ ባለቤቷ መሞቱን ሳትሰማ የሞተች ሴት ትመስለኛለች። በዛ ነው የተገናኙት ይመስለኛል። በስውር አውርተው በስውር የሆነ ቦታ ራሳቸውን ሽድድን ነው እና ደህና ይሄው ነው ገንዘቡ። በቃ ባልሽን የወሰዱ ሰዎች ሲመለሱ ይወስድሻል አለ። አንቺስ ጎን ዚን ፍርሃት ሆነ አለ እግዚአብሔር። ይሄ የተሰወረን የሚገልጥ የእግዚአብሔር መንፈስ የሚያስፈልገን አይመስላችሁ? በስንት ዲሴፕሽን እየኖርን እንደሆነ እኮ ማመናችሁ። መልክ ብቻ እያየን በመልክ አትፍረዱ አረ ቅዱስ መጽሐፍ የሚለው መልክና ንግግር ብቻ እያየን አይ የሚያስብል እኮ ያስፈልገናል። እኛም እንድንደነግጥ ትንሽ ሪል መሆን ያቃተን እኮ የውስጥን የተሰወረ ነገር የሚገልጥ ነገር እኮ በመካከላችን ያስፈልጋል። አብሮት የሚሄደው መናፍስትን መለየት ነው። መናፍስትን መለየት በጣም አስደናቂ ስጦታ ነው። እግዚአብሔር እንደው ያብዛልን እሱን። በነገራችን ላይ መናፍስት አሉ። እኔ አንዳንዱ ክርስቲያን ለምን እንደሆነ አላውቅም
ብላይንድ አይ ነው ያለው። መናፍስት አሉ። ውጊያችን ከደምና ከሥጋ ጋር አይደለም ይላል ቅዱስ መጽሐፍ ኤፌሶን ምዕራፍ 6 አሉ። ኃይላት ስልጣናት አሉ። ክርስቲያኖች አጋንን ተኮር መሆን የለብንም። በእርግጥ ከጠዋት እስከ ማታ እሱን ሲያስቡ የሚውሉ ሰዎች አሉ። ጠዋት ሲነሱራት ጌታ በኢየሱስ ስም ብለው ነው። ይሄ የእግዚአብሔር ትልቅነት ሉዓላዊነትና ሞገሱና ግርማውና ሁሉን ቻይነቱ ሳይሆን መጀመሪያ የሚታያቸው የዲያብሎስ ተንኮል፣ በዚህ ጋር የመጣውን ሲያስሩ፣ በዛ ጋር ያለውን ሲያስሩ፣ በዚህ ጋር እንደዚህ እንድንኖረን እግዚአብሔር አልጠራንም። እኛ ጋድ ኮንሽስ እንድንሆን ነው እግዚአብሔር ይጠራል። አምላክን የሚያስብ በጠዋት ሲነሳ በጸጋውና በተአምራቱ በድንቁና በሁሉን ቻይነቱ የሚገርም ወርሺፐርስ እንድንሆን በፍርሃት እንድንኖር ሳይሆን በአምልኮ እንድንኖር ነው እግዚአብሔር ይጠራል። ግን ተቃራኒው ደግሞ እንደው በቃ እንደሌለ የፈረንጁን ዓለም ጨርሶታል። የለውም ብሎ የለውም የሚለው ነው የሚሰራው እዛ እና እንግዳ ሆነ ሄድ ስትሄድ ታየዋለህ እኮ ታየዋለህ። አንዳንድ እንግዳ ሆናችሁ ስትሄዱ ታዩታላችሁ። አንዳንዱ ግን የለም። ቸርቾችም ትንሽ ሳይደመድሙ አይቀሩም። ሰውም ክፋት አለ ምናምን አለ፣ ግን አለ ዲያብሎስ አይጮህም ጉባኤ ላይ ለምን እንደሆነ እንጃ። ቀስ ያለ በጣም አራዳ ነው። እኛ ጋር ያለው ይጮሃል፣ አይጮህም። ወጣው አይልም አሉ። እርግጥ አጋንንት የሚያወጣሉ። በነገራችን ላይ የፈረንጅ ዓለሙን ክርስትና ከሚያናንቁ ሰዎች መሀል አይደለሁም። በጣም ትልልቅ ነገር የሚያደርጉ ሰዎች አሉ። ትልልቅ ሚሽነሪስ የሚልኩ አሉ። ሽባ የሚተረተርባቸው አሉ። እውነት አጋንንት የሚያወጡ አሉ። በፈውስና በተአምራት የሚያገለግሉ አሉ። ግን ሳምሃውን ፍሪኩዌንት አይደለም። እና እኛም ጋር እየመጣ መሰለኝ አዲስ አበባ በተለይ ከተሜዎቹ ችግሮቻችንን በራሳችን ነው የምንፈታው እንዳለም ረስተነዋል። አለ ግን ዙሪያችንን ይዞራል። የሚውጣውን ፈልጎ ውጊያ አለ። የተቀላቀለ ነገር አለ። መናፍስት ከእግዚአብሔር መሆናቸውን ቴስት አድርጉ ይላል መጽሐፍ ቅዱስ። ከእግዚአብሔር መሆናቸውን ቴስት፣ ከእግዚአብሔር ያልሆነ መንፈስ አለ። በተለይ መንፈስ ቅዱስ ኦፐሬት በሚያደርግባቸው ቦታዎች አንዱ እግዚአብሔር ሊሰጠን የሚያስፈልገው ጸጋ መናፍስትን መለየት ና this is not from the Holy Spirit። እኔ አንድ መናፍስት መለየት የተገለጠበት ቦታ በጣም የምደነቀው ሐዋርያት ሥራ 16 ላይ ነው። ታውቁታላችሁ ታሪኩን። ሐዋርያት ሥራ 16 ላይ በዚህ በፊልጵስዩስ ከተማ ማለት ነው ቁጥር 16 ጀምሮ ወደ ጸሎት ስፍራ ስንሄድ ይላል። ሉቃስ ነው የሚጽፈው። ወደ ጸሎት ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿ እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘን ይላል። ተመልከት እንግዲህ የሟርተኝነት መንፈስ ነው ያለባት። በጥንቆላ ነው የምትተዳደረው። ከዛ እርሷ ጳውሎስንና እኛን እየተከተለች ምንም ንግግሯ እኮ ቆይ ቤተ ክርስቲያን ላይ ምን ላይ ልመድብሽ የምትላት ሴትዮ እኮ ናት። የመዳንን መንገድ አሁን ምን ስህተት አለው ዶክትሪናሊ? የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር ይላል። አንዴ እቺ እኮ ደንበኛ ማለት የሶሻል ሚዲያ ዳይሬክተር ምናምን ታረጋለች። የመዳን መንገድ የሚነግሯችሁ እነኚህ የእግዚአብሔር ባሪያዎች ናቸው እያለች ትጮኻለች። በጣም ብዙ ቀን አረገችው ይላል እንትና ሲወጡ ሲገቡ ሲወጡ እነኚህ የልዑል አምላክ እግዚአብሔር ይባርክሽ ምናምን ነው የምትለው። ጳውሎስ ግን ተቸገረና ይላል። ምንድን ተቸገረን? የምትናገረው አሪፍ ነው። ስፒሪቱን ደግሞ አይቶታል። እግዚአብሔር እንደዛ አይነት ያብዛል። ስፒሪቱን አይቶታል። ጥርት ትል ነበር ቸርች ጥርት። ተቸገረና ዞር ብሎም መንፈሱን ይላል። አሁን ይህ መንፈስ ነው ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዛለሁ አለ ይላል። ይሄ ቴዎሎጂካሊ ኮራይት ናት። ቴዎሎጂካሊ ፕራክቲካሊ ሚኒስትሪ ዋይዝ ራይት ናት። ስፒሪቱን አየው። በዚያ ሰዓት ወጣ ይላል። መናፍስትን መለየት ያብዛልን እግዚአብሔር። ዛሬ የመጨረሻ ሴክሽን የጸጋ ስጦታዎችን በሁለት ልንከፍላቸው እንችላለን ብዬ አስባለሁ። በሁለት ሜጀር ፓርትስ። አንደኛው እስካሁን ያየነው ነው። መንፈስ ቅዱስ ለኢንዲቪጁዋል ብሊቨርስ የሰጠው፣ መንፈስ ቅዱስ ለአካሉ መገንባት ለእያንዳንዱ አማኝ የሰጣቸው ያደላቸው ብቃቶች እስካሁን ያየናቸው። ኦኬ፣ መንፈስ ቅዱስ ለአማኞች የሰጣቸው ብቃቶች ናቸው። ሰጪው መንፈስ ቅዱስ ነው። ለእያንዳንዱ አማኝ የተሰጠ ነው ቤተክርስቲያን እንድትታነጽ።
ሱፐርናቹራል ኤቢሊቲስ ናቸው። እነኚህ እስካሁን ያየናቸው ፈውስ፣ ተአምራት፣ ድንቆች፣ እምነት ምናምን እያልን የዘረዘርናቸው መንፈስ ቅዱስ ለእያንዳንዱ አማኝ የሚሰጣቸው ናቸው። ብቃቶች ናቸው፣ ታለንትስ ናቸው። ከችሎታ በላይ የሆኑ ከሰውየው የተፈጥሮ ችሎታ በላይ የሆኑ ናቸው። እነኚህ የሚያድላቸው ናቸው። ሌሎች አይነት ስጦታዎች አሉ። እነሱን ትንሽ ልናገርና ዛሬ እጨርሳለሁ። ኮንክሉድ ለማድረግ ሞክራለሁ። እነኚህ ክርስቶስ ለቤተ ክርስቲያን የሰጣቸው ስጦታዎች የሚባሉ ደግሞ አሉ። ክርስቶስ ለቤተ ክርስቲያን የሰጣቸው ክርስቶስ ለቤተ ክርስቲያን የሰጣቸው ስጦታዎች አሉ። እነኚህ ያሉት ኤፌሶን ምዕራፍ 4 ላይ ቅድም ያነበብነው ላይ ነው። ኤፌሶን ምዕራፍ 4 ከቁጥር 7 እስከ 16 ድረስ ቅድም ያነበብነው ቴክስት። እነኚህ ስጦታዎች ናቸው። ሰጪው ክርስቶስ ነው። ቅድም ሳነብ ልብ ብላችሁ እንደሆነ ወደ ላይ ከፍ ከፍ አለ፣ ምርኮን ማረከ፣ ስጦታንም ሰጠ ይላል። ዘን ስጦታዎችን ስታያቸው ሐዋርያትን፣ ነቢያትን፣ ወንጌል ሰባኪዎችን፣ እረኞችን፣ አስተማሪዎችን ሰጠ ይላል። ናው ኤፌሶን ምዕራፍ 4 ቁጥር 7 በተደጋጋሚ እዚህ መድረክ ላይ ማነሳላችሁ። ኤፌሶን 4:7 ለእያንዳንዳችን የተሰጠውን ጸጋ ያወራል። ለእያንዳንዳችን ጸጋ ተሰጠን ይላል። ይሄ ፎር ኦል ኦፍ አስ ማለት ነው። ለእያንዳንዳችን ጸጋ ተሰጥቶናል። ጸጋ ያልተሰጠው ሰው የለም። ወይ አላወቅነውም፣ ወይ አላየነውም፣ ወይ ፈርተናል፣ ወይ አልጸለይንም እንጂ ጸጋ ያልተሰጠው ሰው የለም። የፋንክሽን የሌለው ተግባር የሌለው የአካል ብልት እንደሌለ ሁሉ የሆነ ተግባር አላችሁ እግዚአብሔር በውስጣችሁ ያስቀመጠው። እግዚአብሔር ጸጋን ለሁላችን አድሏል። ናው ከሁላችን መካከል ደግሞ አንዳንዶቹን እስቲ አንዳንዶቹን በሉ አይደለ? እስቲ በደንብ በሉት። አንዳንዶች መጀመሪያ ሁላችን ጸጋ ተሰጥቶናል። በጸጋ ያልተቀበለ ክርስቲያን የለም። ሁላችን ጸጋ ተሰጥቶናል፣ ካሪዝማ ተሰጥቶናል። ግን አንዳንዶቹን ደግሞ ስጦታ አድርጎ ደግሞ እግዚአብሔር ሰጥቷል። ስለነሱ ስለ ኤፌሶን ምዕራፍ 4 11 ጀምሮ ስላሉ ስጦታዎች ትንሽ ነገሮች ለመናገር ሞክራለሁ። ትንሽ ኦብዘርቬሽንስ። አንደኛ የስጦታዎችን አይነት ተመልከቱ። የስጦታዎቹ አይነት ኤፌሶን 4 ከ11 ጀምሮ it's very interesting። የስጦታዎቹ አይነት ሰዎች ናቸው። እና ሪፒት የስጦታዎቹ አይነት ሰዎች ናቸው። ተመልከቱ። እስካሁን የተመለከትናቸው የአንደኛ ቆሮንቶስ 12 የሮሜ 12 የስጦታዎቹ አይነት ብቃቶች ናቸው፣ ታለንትስ ናቸው። ግልጽ ነው ልዩነቱ። የጸጋ ስጦታ ስንል ፈውስ፣ ተአምራት፣ ልሳን መናገር፣ ትንቢት ልክ ስራዎቹ ላይ ያተኮረ ነው። ኤፌሶን 4 ላይ ያሉት በተወሰነ ደረጃ አንደኛ ቆሮንቶስ 12ም ላይ ያሉ ስጦታዎቹ ብቃቶች ሳይሆኑ ስጦታዎቹ ሰዎች ናቸው። አንዳንዶችን ሐዋርያትን፣ ወንጌል ሰባኪዎችን፣ እረኞችን፣ አስተማሪዎችን ሰጠ። ምኖች ናቸው እነኚህ ስጦታዎች? ሰዎች። አንደኛ ቆሮንቶስ 12:28 ላይም አሉ የተወሰኑት። አንደኛ ቆሮንቶስ 12:28 ላይ እግዚአብሔርን በቤተ ክርስቲያን አንዳንዶችን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትም፣ ሶስተኛም አስተማሪዎችን፣ ቀጥሎ ታምራት ማድረግን እያለ ደግሞ ሌሎች ታለንቶችን ያመጣል ማለት ነው። በተወሰነ ደረጃ ክርስቶስ ለቤተ ክርስቲያን የሰጣቸው ሰዎች ናቸው። እስካሁን የተመለከትናቸው ብቃቶች ላይ ያተኮረ ነበር። ዛሬ ደግሞ ኤፌሶን 4 ላይ ያሉት ክርስቶስ ለቤተ ክርስቲያን የሰጣቸው ሰዎች ናቸው። ይሄ አንድ ኦብዘርቬሽን ነው። ሰዎችን እንደ እግዚአብሔር ስጦታ አይታችሁ ታውቃላችሁ? ያስቸጋሪ ትምህርት ነው። ምክንያቱም ለጥጠነው ወስደነው ትንሽ ጣዖት ጠፍጥፋችሁ ስሩልን አይነት ላይ ስላደረስ ነው ትምህርቱ። እኛ እኮ የተለየነን አማልክት ነገር እየሆነን ነው። እናሰግዳለን፣ የፈለግነውን እናደርጋለን። አፕሪሺየት ሚ አይነት ነገር በስቷል። እኔ እኮ ሐዋርያ ነኝ፣ ተራ ሰው መሰልኩ። ግን ባላንስ አለው ወገኖች። ፕሮፐርሊ ግን ካየነው እግዚአብሔር የሚሰጡን መሪዎች የእግዚአብሔር ስጦታዎች ናቸው።
ሰጪው ክርስቶስ ስለሆነ ክርስቶስ የሰጣችሁን መሪዎች እንደ ስጦታ መቀበል ያርግላችሁ። whatever you are ድካም የለባቸውም ማለት አይደለም። ፍጹማን ሰዎች ናቸው ማለት አይደለም። ያሉትን ሁሉ ማድረግ አለባችሁ ማለት አይደለም። አንዳንድ ጊዜ ና መባል አለብን። ግን just I don't know ስጦታን ሰጠ ብሎ ሐዋርያትን፣ ነቢያትን፣ ወንጌል ሰባኪዎችን እንደ ስጦታ፣ አስተማሪዎችን እንደ ስጦታ፣ የእግዚአብሔርን ሰዎች እንደ ስጦታ የሚያገለግሏችሁን እንደ ስጦታ ማየት በጣም ጥሩ ነው። ሌሎችን ጸጋዎች አፕሪሼት እንደምናደርገው እነኝንም ጸጋዎች አፕሪሼት ማድረግ በጣም ጥሩ። የፈውስ ስጦታ፣ የታምራት ስጦታ ሲባል እንደምንለው እግዚአብሔር የአስተማሪዎች ስጦታ፣ የወንጌላውያን ስጦታ፣ የነቢያት ስጦታ ሰጥቷል። እኔ ሮሜ 16ን ሳነብ ሁሌ ቻሌንጅ ሆናለሁ፣ አነሳላችኋለሁ። እዚህ አንዳንድ ጊዜ ስጦታዎቹን አፕሪሼት ያደርጋል ጳውሎስ እና አቂላ፣ ፕርስቅላ፣ አንድሮኒቆስን እንደምናምን gifts, people are gifts ከእግዚአብሔር። ሰው የሌለበት ምድረ በዳ ያሉ ክርስቲያኖች ነው ይሄን የሚያውቁት። የሰው ያለሽ ብለው ስጠኝ ብለው ማለት እግዚአብሔር ስለሰጠን አገልጋዮች የተመሰገነ ይሁን። ሁለተኛ and I want to be serious on this የስጦታዎቹን ዓላማ ተመልከቱ። እግዚአብሔር ሐዋርያትን፣ ነቢያትን፣ ወንጌል ሰባኪዎችን፣ እረኞችንና አስተማሪዎችን ሰጠ ይላል። አንዳንድ የመጽሐፍ ቅዱስ አስተማሪዎች እነኚህ ስጦታዎች 4 ናቸው እንጂ 5 አይደሉም ይላሉ። and they have a point በተወሰነ ደረጃ። ምንድነው ሐሳባቸው? ቁጥር 11ን ተመልከቱ። ምንድነው ሐሳባቸው? እርሱም አንዳንዶቹን ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌል ሰባኪዎች፣ ሌሎቹም ምን ቃል ይደጋግምባቸዋል እስካሁን ድረስ? ሌሎቹም ይልና የመጨረሻውን ግን ሌሎቹም ደግሞ እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። እረኞችና ሌሎችም እረኞች፣ ሌሎችም አስተማሪዎች ብሎ ሌሎችም በእረኞችና በአስተማሪዎች መካከል ሌሎችም የሚል ቃል ስለሌለ እረኞችና አስተማሪዎች the same አገልግሎት ይላሉ። እነሱ the same ኦፊስ ነው የሚሉት። እኔ ኦፊስ አልወደውም። the same አገልግሎቶች ናቸው። ብዙ አያሳምነኝም። የቋንቋ እንደዚህ ይዘረዝራል። እንትኖችም ከዛ እንትንም ብለህ ማጠቃለል ና ማለት የተለያየ ነው፣ አንድ አይነት ነው ማለት አይደለም necessarily. I don't think so. structurally ይሄን ፕሩቭ ማድረግ የምንችል አይመስለኝም። ፕላስ አዲስ ኪዳንን ስናይ እረኞችና አስተማሪዎች ሴፐሬት አገልግሎቶች እንደሆኑ ደግሞ ይታያል። እረኞች አሉ፣ አስተማሪዎች አሉ። ቤተክርስቲያንን የሚመግቡ እረኞች አሉ፣ አስተማሪዎች ደግሞ አሉ፣ እንደ አፖሎስ አይነቶቹ። የተለያዩ የጸጋ ስጦታዎች ናቸው ብዬ ነው ማምነው። ግን እነኚህ 5ቱ የጸጋ ስጦታዎች ኤፌሶንን የተማራችሁ ታስታውሳላችሁና I want to repeat myself እነኚህ የተሰጡበት ዓላማ ክርስቶስ ለቤተ ክርስቲያን ያለው ዓላማ ነው። ቤተ ክርስቲያንን ማነጽ፣ ቤተ ክርስቲያንን ማሳደግ፣ አካሉ እንድትገነባ፣ ምዕመናን ምቹር እንዲያረጉ ምን ያረጋሉ? እነዚህ ያስታጥቃሉ። and please ይህንን ቃል መዝግቡ። ምንድነው የአገልግሎቶቹ ዓላማ? ማስታጠቅ፣ to equip the saints for works of service። ማስታጠቅ ምን ማለት ነው? ቤተ ክርስቲያን እንድትገነባ፣ አካል እንዲገነባ። አካል የሚገነባው የአካል ብልቶች በሙሉ ሲሰሩ ነው፣ ሲንቀሳቀሱ ነው። እግዚአብሔር ተመልከቱ ወገኖቼ፣ እግዚአብሔር ለአገልግሎት የጠራው ሁላችንን ነው። እስቲ ሁላችንም በሉ ፕሊዝ፣ እንደገባችሁ ነው። ሁላችንንም ነው እንድናገለግል። አገልጋይ ማን ነው ከተባለ እጆቻችሁን ማንሳት ነው። እስቲ የምታገለግሉ ሲባል እኔ አሁን አይደላችሁም፣ ግን እስቲ የምታገለግሉ ለአገልግሎት እግዚአብሔር የጠራችሁ ነው የሚደረገው። የአካል ብልት ነና። አገልግሎት የአካሉ ነው። አገልግሎት የሁላችን ነው። የአገልግሎት ጸጋ ለሁላችን ተሰጥቷል። ታዲያስ ሁላችን ስናገለግል አካሉ ትገነባለች። ሁላችን ስናገለግል አካሉ ትጠነክራለች፣ ሕፃንነት ይቆማል። አንዳንዶቹን ቃላት ተመልከቱ። ኤፌሶን 4 ላይ ያሉትን ፕሊዝ። ኤፌሶን 4 ላይ ዓላማቸውን ሲናገር ሁላችን መጣላችሁ፣ ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን
ሙሉ ሰው ወደ መሆን የክርስቶስ ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን ሊስን ወገኖቼ ቅዱሳን ማለት ኦል ዘ ሴንትስ ቅዱሳን አገልግሎትን ለመስራትና ለክርስቶስ ሕንጻ ፍጹማን የሆኑ ዘንድ ነው። ማን ነው የሚያገለግሉት? ቅዱሳን ጠቅላላ ቅዱሳን በሙሉ እነኚህ አምስቱ አገልጋዮች መሪዎች ለቤተ ክርስቲያን የተሰጡት ለምንድን ነው? ቅዱሳን በሙሉ እያገለግሉ አካሉ እንድትገነባ ቅዱሳን በሙሉ በቤተ ክርስቲያን ውስጥ ሆነው እያገለገሉ አካሉ እንድትገነባ ቅዱሳንን ያስታጥቃሉ፣ ያዘጋጃሉ። እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲህና ወዲያ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ራስ ወደሚሆነው ወደ ክርስቶስ እንደግ። ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመ እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል። አካል የሚያድገው ለምን እንዴት ሲሆን ነው? ሲታጠቅ፣ ለአገልግሎት ሲታጠቅ አካል ያድጋል፣ ቢልታፕ ይሆናል። ቅዱሳን ስሙ ቸርች ውስጥ አገን ለሚሊዮን አንደኛ ጊዜ የምነግራችሁ ቸርች ውስጥ ፕሮግራም ተከታታዮችና ስፔክቴተርስ እንድትሆኑ እግዚአብሔር አልጠራችሁ። የለውም እግዚአብሔር ስፔክቴተር የለውም። ምንድን ነው ያለው? አገልጋይ ጸጋህ ምንድን ነው እንጂ አገልጋይ። እነኚህ አምስቱ የመሪነት የአስታጣቂነት ጸጋዎች ናቸው ብዬ አምናለሁ። በቤተ ክርስቲያን ውስጥ እግዚአብሔር የሚሰጣቸው መሪዎች ናቸው። እነኚህ መሪዎች ምን ያደርጋሉ? ያስታጥቃሉ። ምዕመናን እንዲያገለግሉ በትንቢት ስጦታ፣ በጸጋ ስጦታ፣ በልሳን ስጦታ፣ በፈውስ ስጦታ፣ በልዩ ልዩ የጸጋ ስጦታዎች እግዚአብሔር በሰጣቸው ስጦታ ተነስተው እንዲያገለግሉ ያስታጥቋቸዋል። ማስታጠቅ፣ ማበረታታት። አገልጋዮች እናንተ ናችሁ፣ እነሱ ያስታጥቋቸዋል። ልጅ ነገሮች ከዚህ የበለጠ ኦቶሪቲ የላቸውም። እነኚህን መሪዎች እግዚአብሔር ለምን ሰጠን? እንዲያስታጥቁ። እግዚአብሔር ለአገልግሎት ጠርቷቸዋል። እሺ ቸል አትበሉ። በሁለት መንገድ መረዳቴን በጣም ጥሩ ነው። አንድ ቤተ ክርስቲያን ውስጥ አይዴንቲፋይ የጸጋ ስጦታችሁን ፕሊዝ አይዴንቲፋይ። እኔ ጸጋዬ ሰርቪንግ ሳይሆን አይቀርም፣ ሰርቭ የሚደረግበት ቦታ አለ በሉ። እኔ ጸጋዬ የክርስቶስን ሜርሲ ማሳየት ነውና ለድሆችና ለተቸገሩና ለታመሙ ሜርሲ የምናሳይበት የሚኒስትሪ አይነት አለ በሉ። እኔ ጸጋዬ ትንቢት መናገር ነው እና በምን በኩል ልተንፍስ? እናንተ ይዛችሁታል እንዳለ መድረኩንና አንዳንድ ጊዜ እንድተነፍስ እድል ስጡኝ በሉ። እኔ ጸጋዬ ማስተማር ነው። ማሙሽ አንተ ብቻ ነህ እንዴ ተቀምጥኩ? ብቻ በማርያም እና በአሮን መንፈስ አይሆን እንጂ የነሱ በጣም ምን አይነት የቀናተኛ መንፈስ ነው? አንተ ብቻ ነህ እንዴ? ለአንተ ብቻ ነው እግዚአብሔር የሚገለጥ ከሆነስ find yours this is Moses። በእኛ አይሆንም ማለት ነው። የደረሰባቸው አይደረስባችሁ። በደረሰባት በተለይ እሷ ሶርሷ ትሆን ምናምን ላሉ አንዳንድ ጊዜ አሮን በጣም የሚሳብ ሰውዬ ነው። ወደዚህ ወደዛ ጥጃ ስራለን ሲሉት የሰራ ሰውዬ ስለሆነ ና እባክህ እንሂድና ሙሴ በሱ ብቻ ነው እንዴ? እናንተ ከማን እናንሳለን? የለውም ቸርች። እኛም ከማንም አንበልጥም፣ እናንተም ከማንም አታንሱ። የጸጋ አለ ወይ? አገልግሉ። ሌላው ግን አገልግሎት ወንድሞች እናቶች፣ አገልግሎት ግን በቤተ ክርስቲያን መድረክ ላይ ብቻ የተመሰረተ አይደለም። አገልግሎትን የቸርች ካረግ ነው ቸርች ሽዋ ነው የምትሆነው። አገልግሎት is wherever you go። ምድርና ሞላ እግዚአብሔር ነው። እኔን በጣም ብዙ አስተምራለሁ። ጆክ ተሰርቶብኝ ያውቃል። ድሮ እንኳን በአሁን ዘመን አልሆነ ሶሻል ሚዲያ በበዛበት ዘመን ለብቻቸው ነበር የሞከሩት። የሰማቸው የለም፣ አልተቀዳም፣ በቃ ቀር። ጠቅላላ እግዚአብሔር ነው ብዬ ማለት ጠቅላላ እግዚአብሔር wherever you are going። ትምህርት ቤቱ እግዚአብሔር ነው፣ ክሊኒኩ ሆስፒታሉ እግዚአብሔር ነው። እግዚአብሔር አለ። እግዚአብሔር ያልፈጠረው ነገር የለም። ምድርና ሞላው እግዚአብሔር ናት። በሰማይ ያለ በምድር ያለ ከምድር በታች ያለ ኤቭሪቲንግ እግዚአብሔር ነው። ወደ እግዚአብሔር ስራ ነው የምትሄዱት ብዬ አስተምራለሁ። አሁንም አስተምራለሁ። አንዳንድ ጊዜ ወደ መስሪያ ቤቶቻችን ስንሄድ ኦልሬዲ ዲፊት ሆነን ነው የምንሄደው። ለቅቄ መጣው በቃ የቸርችን ቴሪቶሪ
እሁድ ትላንት ቸርች ነበርኩ። አሁን ወደ ፈርዖን ቀንበር መምጣቴ ነው። ገና እኮ አልሄድንም ገና ሳንዴ እና እሱም እየሰበሰበ የሚጠብቀን ይመስለኛል። ለዛ መሰለኝ ብዙ ክርስቲያኖች ላይ የሚበዛው አንዳንድ ጣጣ። ውይ ልመጣ ነው ወደ አንተ ዓለም እንለዋለን። ማን ነው የሰጠው? እሱ ራሱ ሳይስቅብን አይቀርም። ሲሶ መንግስት ተሰጥቶታል የሚሉ ሰዎች አሉ። ኧረ አልሰጠውም እግዚአብሔር፣ አልሰጠውም እኮ እግዚአብሔር። ዲያብሎስ ይህን እኮ ብዙ አስተምሬያለሁ። ዲያብሎስ ራሱ የእግዚአብሔር ዲያብሎስ ነው። ዋን ወይ ስታይ የእውነት ቲንክ አባውት ኢት ከፈለጋችሁ the devil is God's devil ይላሉ ፈረንጆቹ ራሱ። እንዴ ማን ነው እኩል ኃይል ያደረጋቸው? አሁን እኛ የሚመስለን እኩል ኃይል ቁጭ ብሏል። እሱ ሴኩላር የምንለውን ዓለም ተቆጣጥሯል። እግዚአብሔር ደግሞ ትንሿን ያዘው ታውቃለህ፣ ቸርችን ተቆጣጥሯል። ትቀልዳለህ እንዴ? እግዚአብሔር ቸርችን ተቆጣጥሯል። እሺ the rest የሱ ጠቅላላ እኮ ሰጠ ነው። እና የእግዚአብሔር እቺ ብቻ ናት ማለት ነው። ከዚህ ወጥተህ ስትሄድስ ወደ እሱ አለ እንዴ? ቲንክ about it። በነገራችን ማን ነው የፈጠረው? ፈራችሁ? ማን ነው የፈጠረው? ሲያምጽ ማን ነው የጣለው? ፈራችሁ? አሁን በመሬት ላይ እንደፈለገ መሆን ይችላል እንዴ? ማን ነው ተቆጣጣሪው? በቼን አስሮ ነው ያስቀመጠው። እንደዛ ባይሆን በነገራችን ላይ ጨርሶን ነበር። አይገርምም? ጨርሶን ነበር። በተፈቀደለት ቼን ነው የሚንቀሳቀሰው። አንድ ቀን ደግሞ አስገብቶ ይጠረቅመዋል forever። ማን ነው እኩል ያደረገው? ይዋጋል? yes። ኃይል አለው? yes። ስማርት ነው? yes። ከእግዚአብሔር አቀንበር? ኧረ በፍጹም። እኔ እንደውም አዲስ ኪዳንን ሳነብ አጋንንትን ዲያብሎስን ብቻውን ትሪት የሚያደርግ ሴክሽን ብዙ አላየሁም። ብቻውን ዋና ገጸ ባህሪ ሆኖ አላገኘውም። አይ ዶንት ኖ መጽሐፍ ታነቡ እንደሆነ አሁን ለምሳሌ ፍቅር እስከ መቃብር ከነባይ ዋና ገጸ ባህሪያት አሉ። ዋና ገጸ ባህሪው የመጽሐፍ ቅዱስ እግዚአብሔር ብቻ ነው። ዋና ገጸ ባህሪው እግዚአብሔር ነው። አዲስ ኪዳን ስትመጣ ኢየሱስ ነው። እና ግን ኢየሱስ እንዴት እንዳስወጣው፣ እንዴት እንትን እንዳለው፣ እንዴት ኮንፍሮንት እንዳረገው፣ እንዴት እንዳሸነፈው፣ እንዴት እንትን እንዳለው ነው እንጂ የሚያወራ ቆይ ልንገራችሁ ስለሱ አይቻላቅም። አረ ምድርና ሞላ እግዚአብሔር ናት። እግዚአብሔር ናት። የሆነች እግዚአብሔር ናት። it's like we serve a sovereign God. sovereign God። አሳልፋችሁ አትስጡ። አንዳንዱን ቴሪቶሪ አሳልፎ መስጠት ጥሩ አይደለም። አደገኛ ትምህርት አለ፣ እሱን አሳያችኋለሁ። ግን አደገኛ ያልሆነው ግን ይሄ ነው። እኔ አስተማሪ ነኝ፣ ባዮሎጂ አስተማሪ ነኝ ሃይ ስኩል ውስጥ። አገልግሎትህ ነው እና እንደ አገልግሎት ላይ ያንተ መድረክ እሱ ነው። ባዮሎጂ ማስተማር ለልጆቹ ምን ማለት ነው ማሙሻ? በቃ የእግዚአብሔር ካህን ባዮሎጂ አስተማሪ ማለት ነው። ካህናት ነን እኛ። ማስለፈለፋችሁ እንደገባችሁ ብትመስሉ ምን አለበት? አሁን ያው ካህናት ነን ሁላችን። he made us priests። የእግዚአብሔር ካህናት ሆነን አንዱ በመጽሐፍ ቅዱስ ውስጥ ድርድር የሌለው ዶክትሪን is the priesthood of all believers። ሁሉ ምዕመናን ካህናት ናቸው። መቼ ነው አገልጋይ መሆነው የሚሉ ክርስቲያኖች ሲያጋጥሟችሁ ኦሬዲ ሆነሃል ነው መልሱ። ካህን ሆነሃል። ሊቀ ካህናታችን ኢየሱስ ነው። ካህን ሆነሃል። ካህን አስተማሪ፣ ካህን መሐንዲስ፣ ካህን ሐኪም። when I go to the hospital as a ካህን ሐኪም እየመጣው ነው ወደ አንተ ቴሪቶሪ ሳይሆን እኔ ካህን ነኝ በሕክምና የሚያገለግል። I am coming ኢየሱስ ክርስቶስን ለማሳየት። እንዴት አድርጌ ክርስቶስን ላሳይ? እንዴት አድርጌ ነው እንጂ አገልግሎታችሁ ነው። ቤተ ክርስቲያን ውስጥም ታገለግላላችሁ፣ በእግዚአብሔር መድረክ ዙሪያ ታገለግላላችሁ። እነኚህ ስጦታዎች የተሰጡት ለምንድን ነው? እኛን ለማስታጠቅ እንድናገለግል። that's their authority። እነሱ አገልጋዮች፣ እኛ ተከታታዮች አይደለንም። እነሱ አገልጋዮች፣ እኛ ተራ ምዕመናን አይደለንም። equip the saints። now ሐዋርያት ነቢያት ነው አሁን የዘመኑ ፋሽን። ትንሽ ልናገር። ሐዋርያትና ነቢያት በተመለከተ ከዚህ አልፈው ብዙ ነገር ለመቆጣጠር ይሞክራሉ። ውሸት ነው። እተላል የሐዋርያት የነቢያት የአስተማሪዎች የወንጌል ሰባኪዎች የእረኞች ኃላፊነት እኛ እንድናገለግል ማስታጠቅ ነው። አንደር ክራይስት that's their authority።
የኛ የመጨረሻ ገቨርኒንግ ኦቶሪቲ እግዚአብሔር ቃል ነው። ግን ያስታጥቁናል በቃሉ እንድናገለግል የሚያስታጥቁን ናቸው እንጂ እያገለገሉ የምናያቸው ደማቅ ከዋክብት አይደሉም። ኖ doesn't exist in the New Testament። አሁን አንድ አዲስ የመጣ እንቅስቃሴ አለ። አገራችንን ስለተቆጣጠረ ቢያንስ ትንሽ ጨለማውን መግለጥ በጣም ጥሩ ነው። ላናጠፋው እንችል ይሆናል። አጥፉም አላለንም እግዚአብሔር፣ ግለጡ ግን ስላለን እንገልጣለን። አዲሱ የሐዋርያትና የነቢያት ታድሶ ይባላል። the new apostolic reformation ይባላል። እሱ ነው አሁን በቃ ዓለም የበጠበጠው። ኢንፋክት በጣም ብዙ ሰዎች የሐዋርያትና የነቢያት አገልግሎት ኧረ የሚባል ነገር የለም ብለው የሚጮሁበት ምክንያት እነሱን አይተው ነው። ስታይም ለማለት ዳር ትላል። የዚህ ዘመኑን ነቢይ እንደፈለገ ምዕመናንን የሚያደርገውን ሳር የሚያስግጠውን የሚያንደባልለውን የሁሉ ነገር ቁልፍ እኔ ነኝ የሚለውን ስራችሁ ላይ እየገባ እንትን እንዳስተራ የሚለውን ትዳራችሁ ላይ እየገባ እኔ እንትና ባል ልትሆን አይገባ። ይሄ እኮ አደገኛ እኮ ነው። የተዘረፈ ኦቶሪቲ ነው። ሰልፊሽ ኦቶሪቲ ነው። the new apostolic reformation እያሉ ይጠሩታል። በ1990ዎቹ ነው የጀመረው። እኛ ራሱ ተወልደናል። አሁን ቅርብ ጊዜ ነው የጀመረው። አራጋቢዎቹ ሚሲዮሎጂስት ነበሩ በፉለር ቴዎሎጂካል ሴሚናሪ። በጣም ጥሩ ኮንሰርቫቲቭ መምህራን ነበሩ እንደነ ፒተር ዋግነር የመሳሰሉ። እነሱ ናቸው ቃሉንም የፈጠሩት። ኔትወርክ ነው። በዓለም ላይ ኔትወርክ አለ። አይነግሯችሁም? ኔትወርክ አለ። በጣም ብዙ ጊዜ አይገልጡትም። የድብቅ ኔትወርክ ነው። እናንተ ራሳችሁ ሳታውቁት የዛ ኔትወርክ አባል ሆናችኋል። በሰውየው አማካኝነት፣ በነብዩ አማካኝነት ቀስ እያለ ነው የሚገለጠው። እሰ ግሎባል ኔትወርክ አፖስቶሊክ ኔትወርክ አለ እና ሁሉ ነገር አፖስቶሊክ ነው። እዛ አካባቢ አፖስቶሊክ ወርሺፕ፣ አፖስቶሊክ ፕሬየር። አፖስቶሉን እኮ የሆነ ነገር ለማድረግ ነው። አፖስቶሊክ ጊቪንግ፣ አፖስቶሊክ whatever፣ አፖስቶሊክ ቸርች ነገር ያቻለው። እንደውም አንድ ጊዜ እዛ አካባቢ የነበረ ልጅ ባክስላይድ አረገ። ባካርጎ ከርሞ ሐዋርያው አገኘው እና እየጠፍተ ነው ምናምን አለው። አይ አፖስቶሊክ ባክስላይዲንግ ላይ ነበርኩ። ሸፍሬት ጌታ አፖስቶሊክ በጣም ሊፍት አፕ ለማድረግ እኮ ነው ሰዎችን። ኢየሱስ ነው ከፍታ፣ ኢየሱስ ነው የመጨረሻው፣ ኢየሱስ ነው ባለስልጣናችን። ከፍ አለ ነው እንጂ የሚለው እነሱ ከፍ ብለው እንዲገዙን እግዚአብሔር አልፈ ከፍ ያለው ኢየሱስ፣ ገዣችን ኢየሱስ፣ ጌታችን ኢየሱስ፣ ባለስልጣናችን ኢየሱስ። authority belongs to him። authority belongs to him። የክርስቶስን ቦታ ለመያዝ ቴንደንሲ አለ። ማጥራት በጣም ጥሩ ነው። በጣም አንዳንድ ደግሞ በጣም ተንኮለኛ ልጆች አሉ። ይሄ ሁሉ ግርግር የፔንቴኮስታልስ ፕሮብለም ያደርጉታል። እና ነብይ ነኝ ያለ ሁሉ፣ ሐዋርያ ነኝ ያለ ሁሉ፣ እሱ የሰራው ስራ ሁሉ የፔንቴኮስታል አንጣጣ ያደርጉ። ከፔንቴኮስታሊዝም ጋር አይገናኝም ነው የኔ አርጊመንት። it doesn't። in fact በኢትዮጵያ ብዙ ነቢያት ከፔንቴኮስት ቤተክርስቲያን መውጣታቸውን I'm not sure ግን አይደለም፣ የእውነት አይደለም። this is a different movement። በተለየ ጊዜ ነው የመጣው። የተለየ ፎከስ ነው ያለው። ለፔንቴኮስታውያን የመጨረሻ ባለስልጣን እግዚአብሔር ቃል ነው። ለአፖስቶሊክ ሙቭመንት የመጨረሻ ባለስልጣን የአፖስትል ነው። ቲዮሎጂካሊም በጣም ብዙ ችግር አለበት። አንዳንዱን ላሳያችሁ። አንደኛው በጣም ትልቁ ችግር የመግዛት ስነ መለኮት የሚል አለው። ዶሚኒየን ቲዮሎጂ የሚባል በጣም አደገኛ የሆነ ሁሉን የመቆጣጠር ቲዮሎጂ ማለት ነው። ዶሚኒየን ከእናንተ ይጀምራል፣ በእናንተ ያቆም። አንተን ይቆጣጠራል። የት ነበርክ ትላንትና ማታ? ወደ ቀኝ መሄድ አትችልም፣ ወደ ግራ። ያሳዝኑኛል በጣም አሉ ብዙ ምናምን ነው የሚሉት። ያሳዝኑኛል። ኃይለኛ ስልጣን ነው ኤክሰርሳይዝ የሚያደርጉት። አቢዩሲቭ ነው በጣም። አይጠየቁም። ጌታ የቀባው ብለው ራሳቸውን አይጠየቁም። ጌታ የቀባው የማይጠየቀው በአዲስ ኪዳን ኢየሱስ ነው። አይ በጣም የሚገርማ the anointed one ኢየሱስ ነው። እኛ አይደለንም። አንድ ነው እግዚአብሔር ያለው። the anointed one አንድ ነው ያለው፣ እሱም ኢየሱስ ክርስቶስ ነው። the rest of us የቅባቱ ተካፋዮች ነን። የተቀባው አንድ ነው። የተቀባው ultimate authority ኢየሱስ ነው። ግን በሱ ቦታ ራስን ማስቀመጥ አለ እና
then ይቀጥላል። ሁሉን ለመቆጣጠር ነው። ሃይሊ አግሬሲቭ ነው። ሃይሊ ኢንፋክት ምዕመናን ራሱ የነገሮች መቆጣጠሪያ መሳሪያ ናቸው። ትንሽ ፖለቲካ ያውቃል። ፖለቲካውን ለመቆጣጠር ይይዙታል። ቢዝነስ ላይ ናቸው። ቢዝነስን ለመቆጣጠር ይይዙታል። ለምን? አንድ በዋህነት የተጀመረ ነገር ነበር። I think it's good for you to know 1975 ላይ በአውሮፓውያን አቆጣጠር አፖስቶሊክ ሪፎርሜሽን ከመነሳቱ በፊት 1975 ላይ ሁለት የቤተ ክርስቲያን መሪዎች ናቸው አክቹሊ እንዲሁ ምን ይሻላል የቤተ ክርስቲያንን ተጽዕኖ ለማሳደግ እኔ I really love that የቤተ ክርስቲያንን ተጽዕኖ ኢንፍሉዌንስ የቤተ ክርስቲያንን ጨውነትና ብርሃንነትን የት ነው መግለጥ ያለብን? ቤተ ክርስቲያን ጨውነቷና ብርሃንነቷ እንዲገለጥ እኮ ወደ 7 የሚሆኑ ኤሪያስ መረጡ ማለት ነው። ሁለቱ አክቹሊ ሳይነጋገሩ ተገናኝተው ነው ታሪኩ እንደሚነግረን። ቢል ብራይት ይባላል አንዱ የካምፓስ ክሩሴድ መስራች ነው እና መሪ ነበር ለረጅም ጊዜ። ሌላኛው ሎረን ከኒንገም የሚባል ዩዝ ዊዝ ሚሽን የሚባል ኦርጋናይዜሽን የጀመረ ሰው ነው። እነኚህ ሁለቱ ምን ይሻላል ለግሎባል ቸርች ተጽዕኖ እንድታመጣ እንደ ብርሃንና እንደ ጨው ተጽዕኖ እንድታመጣ ነኝ ኤሪያዎችን ማሰብ አለብን፣ መጸለይ አለብን፣ ኢንፍሉዌንስ ማድረግ አለብን ብለው it was pure, it was innocent በሆነ መንገድ የተጀመረ ነው እና እነኚህን ጠልፎ ወሰዳቸው ማለት ነው። ይሄ ሪፎርሜሽን ምናምን የሚባለው መጀመሪያ ደረጃ ሪፎርሜሽን ሙቭመንት በጣም የሚያስቃችሁን አንድ ነገር ልንገራችሁ። በጣም የሚያስቃችሁ ነገር መጽሐፍ ቅዱስን የሚረዱት በምንድን ነው? ከዚህ በፊት መጀመሪያ ቤተ ክርስቲያን የተወሰኑ ዓመታት የአስተማሪዎች ዘመን ነበር። እሺ ከዛ የወንጌላውያን ዘመን ሆነ፣ የሚሽን የምናል። እሺ ከዛ የፓስተሮች ዘመን ነበር። እሺ ከዛ አሁን የሐዋርያትና እግዚአብሔር ተራ በተራ እንደሚገልጣቸው የመጨረሻ ሲል ያስተሳሰብ እግዚአብሔር ተራ በተራ የሚያሰልፍ ይመስል ማለት ነው። ወንጌላውያንን አሰልፎ ሲጨርስ ጨርሻለሁ። እሺ የፓስተሮች are you kidding me? እነኚህን ሰጠ ይላል እንጂ በተለያየ ዘመን ከፋፍሎ ግዛት ነው እንዴ? እግዚአብሔር የተከፋፈለ ግዛትና ዘመነ መሳፍንት ነው እንዴ? የሐዋርያት ዘመን ብለ መሳፍንት፣ የነቢያት ዘመን መሳፍንት፣ የወንጌላውያን ዘመን አረ በፍጹም እነኛ አምስቱ ያልነበሩበት ዘመን የለም ብዬ ነው ማምነው። እኔ ፕሉራሊ ሲሰሩ ነበር። ሐዋርያት ነን አላሉም፣ ነቢያት ነን አላሉም፣ መምህራን ነን አላሉም፣ ሹመት አልተሾሙም። ግን ያሉ አብረው የሚሰሩ የነበሩትን ተራ በተራ አርጎ የቅድሞቹን እነኚህን 7 ኤሪያስ መርጦ እነኚህን 7 ኤሪያስ ልንገራችሁ የተጽዕኖ መፍጠሪያ ስትራቴጂስ ነበሩ። አሁን ግን የኒው አፖስቶሊክ ሪፎርሜሽን the 7 mountain strategy ይሏቸዋል። 7 ተራሮች ይሏቸዋል። to govern መቆጣጠር ነው ቃሉ ራሱ። to dominate, to control። አንደኛው ሪሊጅን ነው ቸርች፣ ሁለተኛው ቤተሰብ፣ ሶስተኛው ትምህርት፣ አራተኛው መንግስት፣ አምስተኛው ሚዲያ፣ ስድስተኛው አርትና መዝናኛ፣ ሰባተኛው ቢዝነስ። these are the 7 mountains። አነሳሱ እኮ በጣም አሪፍ ነበር። እኛ ራሱ በጣም ብንጸልይ ጥሩ ነው። ተጽዕኖአችን በእነኚህ ብርሃኑ እንዲበራ ነው። እነኚህ ሁለት መሪዎች ይዘውት ሲነሱ ሸክማቸው ይሄ ነበር። then ወሰደና አሁን መቆጣጠር፣ ቸርችን መቆጣጠር በሐዋርያትና በነቢያት፣ ኢንተርቴይንመንትን መቆጣጠር፣ ጋቨርንመንትን መቆጣጠር፣ ኢኮኖሚን መቆጣጠር፣ ቢዝነስን መቆጣጠር። ቤተ ክርስቲያን ዶሚኔት ታደርጋለች ብለው ነው የሚያምኑት በሚመጡት ዘመኖች። ኤስካቶሎጂያቸው ራሱ ዘመነ ፍጻሜያቸው ስለ ዘመን ፍጻሜ የሚያስተምሩት የሚቀጥለው ዘመን ቤተክርስቲያን እየተቆጣጠረች አሪፍ ይሆናል ነው። ራእይ መጽሐፍን አንብብ። አሪፍ እየሆነ የሚመጣ ዘመን የለም። አሪፍ ስለማይሆን ነው አሪፍ ሊያደርገው የሚወርደው ኢየሱስ። ተሰርቶ ክፋት ጫፉ ላይ ሲደርስ ሊያፈራርሰው ይመጣል እንጂ እኛ ተቆጣጥረን የምናሸንፈው ዓለም የለም። መጥቶ የሚያፈራርሰው ዓለም ግን አለ። ወገኖች አንድ ነገር ብቻ ልንገራችሁ። be very careful። አደገኛ ትምህርት ነው። አደገኛ አስተሳሰብ ነው። አንድ ነገር ብቻ ልንገራችሁ የሚጠብቃችሁ ነገር። ራሳችሁን ከመጠን ባለፈ የሰው ባሪያ አታርጉ። this is the litmus test። ራሳችሁን ከመጠን ባለፈ የሰው ባሮች አትሁኑ። ለሰው የመገዛት ሌቭል አለ።
ናው ሊስን ወገኖች ይሄን ሚስ አንደርስታንድ እንዳታደርጉ። ለመሪዎች እንገዛለን፣ ለአገልጋዮች እንገዛለን። ለዋኖቻችሁ ታዘዙና ተገዙ ዕብራውያን 13 እንገዛለን። ምን አለው ግን ልክ አለው። እንደ እግዚአብሔር ቃል ሳይሆን ዊሰይ ነው። እንደ እግዚአብሔር ቃል ሳይሆን ዊሰይ ነው። ለምን? ፋይናል ኦቶሪቲያችን ይሄ ስለሆነ። በሐዋርያትና ነቢያት እንቅስቃሴ ውስጥ ፋይናል ኦቶሪቲ እነሱ ናቸው። ከእግዚአብሔር ቃል በላይ አትጠቅስም፣ እነሱ ናቸው ፋይናል ኦቶሪቲ። ከእግዚአብሔር ቃል በላይ የሆነ ጌታ አትሹሙ በላያችሁ ላይ። አንድ ነው ጌታችን፣ እሱም ኢየሱስ። የማይጠየቀው እሱ ነው። አንኮስችነብል እሱ ነው። ለምን የማይባለው እሱ ነው። ሌላ ሁሉ ይባላል። ለምን እንዴት ይባላል? ዶንት ባሪያ ያረጓቸዋል። This is not about church. This is not about church politics. This is about reality. ሐዋርያትና ነቢያት ባሮች ነበሩ፣ በባርነት ነው ያገለገሉት። ሐዋርያትና ነቢያት በዚህ ነው ያገለገሉት። ሶ አንዱ ዲሳቲስፋክሽን የመጣው ሐዋርያትና ነቢያትን አገልግሎታቸውን ሰው ዲስሳቲስፋይድ እንዲሆን ያደረገው የተወረሰ ኦቶሪቲ ስለሆነ ነው። ከዚህ ክፋት የተነሳ ነው ኮንትሮቨርሻል የሆነው ብዬ አምናለሁ። አሁን በጣም ትልቅ ኮንትሮቨርሻል ነው። ሐዋርያት አሉ ወይ ነቢያት አሉ ወይ? በአንድ በኩል አትፈርድም፣ ታያቸውና if this is the God ለማሰላቸው ወገኖች ሐዋርያት ሳይሆኑ ሐዋርያት ነን የሚሉ አሉ ይላል እኮ ቅዱስ ቃል very clearly። ሐዋርያት ሳይሆኑ ሐዋርያት ነን የሚሉ አሉ ነው እንጂ የሚለው ሐዋርያት የሉም እኮ አይልም። ደግማለሁ ይሄን ሐዋርያት ሳይሆኑ ሐዋርያት ነን የሚሉ አሉ እንጂ ሐዋርያት እኮ የሉም አይደለም ቅዱስ ቃል የሚለው። ነቢያቱን ስታዩ አሁን የነቢያቱን አይተህ ስማ ሰው መሆን ይበቃል እኮ ለመጸየፍ። እሱ ባይብል ባታውቅም ትጸየፈዋል። አንድ በጣም ጥሩ ሰው መሆን ይበቃል። ጥሩ ሰው፣ የሥነ ምግባር ሰው፣ እውነት ድሃን እንደዚህ የሚዘቀዝቀው፣ መበለቶችን መቀነት የሚያስፈታ፣ የማይራራ ለመንጋው የማይራሩ ይላቸው። ለመንጋው የማይራሩ እና ነብይ ትለዋለህ እሱ። አፍሪካማ ተው በቃ ቆመው ሁሉ ይሰብኩባቸዋል አንዳንዶቹ ላይ። እኔ በጣም የሚገርመኝ ሬዲ ነን እኛም እንዲቆምብን። እኔ የሚያስቀኝ የወጣው ሰው አይደለም ያጎነበሰው ሰው የሚገርም ኢየሱስን ያውቃል ይላሉ። ነው ያጎነበሰው ሰው do we really know Christ? ደግሞ የሚጠቀሰው መስላቸው ኢየሱስ ክርስቶስ አህያው ላይ ወጣ ነው። ታዲያ ሰው አይደለ እንዴ? አንተ ሰው ላይ ወጥቷል እንዴ ኢየሱስ? እንዴ ሰው ላይ ወጥቷል እንዴ ኢየሱስ? ሰው ላይ ወጥቷል እንዴ ሐዋርያት? ሊያመልኳቸው ሲሉ እምቢ አሉ እንጂ። ቢዮንድ ዛት ግን እነኚህ ስጦታዎች አሉ ብዬ አምናለሁ። አንዳንዱን ኤፌሶን ላይ ስለተማርነው ምንም ብዙ አልደግምባችሁም ከመጸለያችን በፊት ግን just a brief description ሐዋርያት አሉ ብዬ አምናለሁ። እኔ ሐዋርያት ሳይሆን ሐዋርያት ነን የሚሉም አሉ፣ ሐዋርያት ግን አሉ። አፖስቶሎስ ቃሉ የተላከ ምዕመናን በሙሉ ለምሳሌ ሐዋርያዊ ናቸው። ቤተክርስቲያን ሐዋርያዊት ናት። ኢየሱስን ራሱ ሐዋርያችን ይለዋል ቅዱስ መጽሐፍ ዕብራውያን ምዕራፍ 3 ቁጥር 1 ላይ የሃይማኖታችን ሐዋርያ ይለዋል ኢየሱስ የተላከ ስለሆነ ማለት ነው። የተላከው ኢየሱስ ደግሞ ተልኬ መጥቻለሁ እናንተን ደግሞ ልኬያችኋለሁ አለ። አብ እንደላከኝ እናንተን ደግሞ ልኬያችኋለሁ አለ። እኔ አፖስቶሎስ ደግሞ አፖስቶሎስ ናችሁ አለ። በሁላችን ውስጥ እግዚአብሔር ይሄንን ጸጋ አስቀመጠ። ወደ ዓለም ሁሉ ሂዱ ብሎናል። ወንጌልን ስበኩ ብሎናል። ሪፕሬዘንታቲቭ ስለሆነ ግን ቴክኒካል በሆነ ሴንሱ ግን ትንሽ ላሳያቸው ወገኖች። ይሄ አገልግሎት ቀጥሏል አልቀጠለም፣ ይደገማል አይደገምም የሚለው አርጊመንት የማይደገም ሐዋርያነት አለ፣ ግን የሚደገም ሐዋርያነት አለ። የማይደገም አለ። ቅዱስ መጽሐፍ ለምሳሌ የበጉ ሐዋርያት የሚላቸው አሉ። ራዕይ ዮሐንስ ምዕራፍ 21 ቁጥር 14 ላይ የበጉ ሐዋርያት ናቸው። የበጉ ሐዋርያት የመጀመሪያዎቹ 12 ሐዋርያት ናቸው። እነኛ 12 ሐዋርያት ልንደግማቸውም አንችልም። ኳሊፊኬሽኑ በጣም የማይቻል ነው። ኳሊፊኬሽኑ የእነኚህ ሐዋርያት ከፈለጋችሁ ሐዋርያት ሥራ ምዕራፍ 1 ቁጥር 21 እስከ 22 ላይ ያለላችሁ ኢየሱስ ጋር አብሮ የኖረ ነው። ኢየሱስ ጋር አብሮ መኖር ይጠይቃል። በአካል በነበረበት ጊዜ አቃለቀ። እነሱ አሁን አይደገሙም፣ ሊደገሙም አይችሉም። ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ከጌታ ጋር አብሮ የኖረ ነው። እነኛን 12ቱ ናቸው። በቃ አብሮ የኖረ የትንሣኤው ምስክር
ትንሣኤውን ያየ ሳይሆን ነሰሰርሊ የትንሣኤው ምስክር ግን አብሮ የኖረ ኢየሱስ ግን እነኚህ ከነኚህ በኋላ ግን ሐዋርያነት ቀጥሏል። የኋለኞቹ ሐዋርያት እንላቸዋለን እኛ ቴክኒካሊ ስናስተምር the later apostles። አሁን ጳውሎስ አንዱ ነው። ጳውሎስ አሁን ከ12ቱ ማለት ለማድረግ መከራ የሚወሉ ሰዎች ለምን አልነበረም? ነበርኩ አይልም። እሱም ተገለጠልኝ ይላል እንጂ ነበርኩ አይልም። አይ ትንሣኤውን በራእይ ስላየ የተነሳውን ኢየሱስ በራእይ ስላየ ከ12ቱ መሃል ነው ይላል። እንዴት ሆኖ በራእይ ያየ እኮ አይልም፣ አብሮ የኖረ ነው። ደግሞ አንዳንዶቹ ምን ይላሉ? ማቲያስ በጣ ስለተመረጠ ጳውሎስ ነው የተካው። የት ነው ያነበብነው? እንዴት አድርገን ነው ኤዲት የምናደርገው መጽሐፍ ቅዱስ? 12ቱ ቆመው ይላል። ገና ጳውሎስ ሳይወለድ በጌታ ገና ሳይወለድ ማቲያስን እኮ ነው 12 የሚለው። 12ቱ ቆመው ይላል። ማቲያስ አብሮ ከ11 ጋር 11 ሲል ይቆይና 12ቱ ይላል። 12ቱ የተባሉት እነሱ ናቸው። ተቀየረ አልተቀየረ፣ ጳውሎስ ተካው አልተካው፣ እንዴ ይሄ በጣም የምናካፍለው ነገር አይደል? ጳውሎስም አየሁት በራእይ ተገለጠ። ይሄ ጳውሎስ እንደውም የሚያሳየን ከ12ቱ በኋላ ሐዋርያነት ቀጥሏል ነው። ሐዋርያነት ቀጥሏል ነው። ከዛ በኋላም አሉ በርናባስና ጳውሎስ። ሐዋርያ ሥራ ምዕራፍ 14 ቁጥር 14 ያዕቆብ የጌታችን ወንድም ያዕቆብ ወንድም ያዕቆብ ከሐዋርያት መካከል አልነበረም። እንደው በኋላ ጌታን ተቀብሎ ነው እንጂ ቤት ውስጥ ራሱ መከራ የሚያበላው አንዱ እሱ ነበር። ወንድሞቹም እንኳን አላመኑበትም ነበር የተባለው አንዱ ያዕቆብ ነበር። በኋላ የቤተ ክርስቲያን መሪ ሆነ፣ ሐዋርያ ሆነ። ከሐዋርያት መካከል እንደውም ከዋናዎቹ መካከል ሆነ። ሮሜ 16 ላይ ከተጠቀሱት መካከል አንዱ በሐዋርያት መካከል ስመጥሮዎች ለሆኑ ደግሞም ክርስቶስን በማመን ለቀደሙኝ አብረውኝ ለታሰሩ ለዘመዶቼ ለአንድሮኒቆንና ለዩሊያን ሰላምታ አቅርቡልኝ ይላል። በሐዋርያት መካከል ስመጥሮዎች የሚለውን በሐዋርያት ዘንድ የታወቁ ነው ብለው የሚያስቡ ሰዎች ኖ አይ ዶንት ቲንክ ሶ። ከሐዋርያት መካከል የታወቁት ናቸው። ሶ አሉ ምን ያደርጋሉ? ቪዥን ያመጣሉ፣ ቤተክርስቲያንን ይመራሉ፣ ያደራጃሉ፣ ወንጌል ይሰብካሉ፣ ቤተክርስቲያንን ያስኬዳሉ፣ ቸርችን ያስታጥቃሉ፣ እንሂድ ይላሉ። ታዲያ ቸርች ምን ታርግ? በቃ አሏ። ሪኮግናይዝ ማድረግ በጣም ጥሩ ነው። እኔ አሁን አንዱ ችግራችን የሚመስለኝ ሹመትና ስም ነው። ሹመትና ስም። እናንተም ሐዋርያንን ካላላችሁን ሞተን እንገኛለን አትበሉ። ዝም ብሎ መሆን እኮ በጣም ጥሩ ነው። ግን ሲሆኑ ስናይ ደግሞ ነህ ማለት ደግሞ ነውር አይደለም። አይ ሲሆኑ ስናይ ሌላ ስም እንስጣቸው የሚሉ ሰዎች አሉ። ለምን የባይብሉን አንሰጥም? መጀመሪያ ደረጃ እኔ ቸርች ትሾማለች ብዬ አላምንም። ፔሬድ። ቸርች ሐዋርያ ታረጋለች ብዬ አላምንም። አስተማሪም ታረጋለች ብዬ አላምንም። ቸርች ብታረግ ኖሮ እኔን የሚመርጠኝ የለም ነበር። ቸርች ስለማታረግ ነው እኛ ይሆን ነው። ለምሳሌ ያ ጨበሬ ልጅ እንዴት አድርገ ነው ትምታረግ? ቸርች አትሾምም፣ ትለያለች። ሪኮግናይዝ ታረጋለች። ሪኮግናይዝ ሪኮግናይዝ ማድረግ በጣም ጥሩ። ሳውልና በርናባስን የጠራቸው እሱ ነው። ለጠራቸው ስራ ለዩልኝ ነው። መለየት ጥሩ ነው። ግን ስምና ዝና እኔ ሐዋርያት በዚህች ሀገር ውስጥ ነበሩ አሉ በዓለማችን ላይ ብዬ አምናለሁ። ተቋርጦ ያውቃል ብዬ አላምንም። ነን ግን አላሉም። ስም ስጡን አላሉም። ቸርችም አልሰጠቻቸውም። የሉም ማለት ግን አይደለም። ነቢያትም ዘሴም የእግዚአብሔር አፍ ሆነው የሚያገለግሉ ፕሬዲክት የሚያደርጉ ምዕመናንን የሚያስታጥቁ ነበሩ። አጋቦስ አሁን የታወቀው ነበር። የአጋቦስን ታሪክ አጥኑ። ሐዋርያት ሥራ ላይ ከሐዋርያቱ ጋር አብሮ የሚዞር ነቢይ ነበር። ነቢይ አጋቦስ ይለዋል ቅዱስ መጽሐፍ። ነቢይ የነበረ አጋቦስ ይለዋል ሐዋርያት ሥራ ምዕራፍ 21 ቁጥር 10 ላይ። ለምንድን ነው አዲስ ነውር የሚሆንብን? እኛ ነቢይ የነበረ አጋቦስ ነበር። ያመለክት ነበር። ፋምን መጣ ይል ነበር። ፋምን መጣ ይላል። ረሃብ መጣ ይላል። ቤተክርስቲያንም ሰብሰብ ብላ እርምጃ ትወስዳለች። ጥሩ እኮ ነው ሲኖሩ። በእናታችሁ ጀኑኖቹ ሲኖሩ እኮ በጣም ጥሩ ነው። የዚህ መታጠቂያ ባለቤት እንደዚህ ታስሮ ያለው አለቀ። ሂድ አይለውም፣ አትሂድ አይለውም፣ ዳይሬክሽን አይሰጠውም። አያለው በጣም ጥሩ ነው። ወንጌላውያንም እንደዚሁ ወንጌል የሚሰብኩ የወንጌላዊ ሞዴል ማየት ከፈለጋችሁ ፊልጶስን ማንበብ ነው። ወንጌላዊ ነው። ቅዱስ መጽሐፍ በግልጽ ወንጌላዊ ይለዋል። ከሰባት ወንጌላዊ መካከል አንዱ ነበር ይላል። ሐዋርያት ሥራ ምዕራፍ 8 የሰራውን ማየት ነው። በሰማሪያ ከተማ የሚሰራውን፣ በኢትዮጵያዊ ጃንደረባም ህይወት ውስጥ የሰራውን ማለት ነው። እረኞች አሉ። እረኞች ተለዋዋጭ ስም አላቸው። ፓስተርስ፣ ሼፐርድስ ሽማግሌዎች ይባላሉ። ኤጲስቆጶሳት ይባላሉ። ቤተክርስቲያንን የሚመግቡ፣ የሚያስተዳድሩ፣ የሚያስተምሩ። ሐዋርያት ሥራ ምዕራፍ 20 ላይ ለምሳሌ ቁጥር 17 ላይ ሽማግሌዎቹን ለመጠበቅ ተጠርታቸዋል፣ እረኞች ናችሁ ይላቸዋል። ኢንተርቼንጀብል አላቸው። ፋንክሽናቸው ቤተክርስቲያንን ማስተዳደር፣ ቤተክርስቲያንን መምራት፣ ማስተማር፣
መጠበቅ ነው። አስተማሪዎችም አሉ። አስተማሪዎች ደግሞ የቅዱስ መጽሐፍን ማስጠበቅ፣ ዶክትሪንን ማስጠበቅ፣ ማስተማር፣ እንደ አጵሎስ አይነት ማጠጣት፣ ማረስረስ፣ ማቆም፣ ዲፌንድ ማድረግ፣ እነኚህ ስጦታዎች አሉ ብዬ አምናለሁ። የሹመት ነገሮች አይደሉም። የስምና የዝና ነገሮች አይደሉም። የፋንክሽን ነገሮች ግን ሆነው አሉ። ቤተ ክርስቲያን የምትታነጸው እንደውም በማኒፌስት ሲያደርጉ ነው። የእኛ ኃላፊነት ያልሆነውን እየተከላከልን የሆነውን መሆን ነው ወገኖች። ያልሆነውን እየተከላከልን ካልሆነው እየተጠበቅን መሆን ነው። የሐዋርያት፣ የነቢያት፣ የወንጌል ሰባኪዎች፣ እረኞች፣ አስተማሪዎች ነገር እንደ ቢሮ አድርገን አንየው። ተቆጣጣሪዎች አድርገን አናምልካቸው። በጣም ተጠበቁ ከዘመኑ እንቅስቃሴዎች። ኮንትሮል ከሚያደርጋችሁ ስፒሪት መውጣት አለባችሁ። አንድ ከእግዚአብሔር ቃልና ከክርስቶስ ኢየሱስ ውጪ ማንም ኮንትሮል እንዲያደርጋችሁ አትፍቀዱ። እንዲያግዛችሁ፣ እንዲያስታጥቃችሁ፣ አብሯችሁ እንዲቆም እንጂ እሱን አትፍቀዱ ለማለት ነው። እግዚአብሔር ጸጋን የሚመልስበት ዘመን ያርግልን። ወደዚህ ኦርደር እንመለስ ነው በቃ ነው። ወደዚህ ኦርደር እንደ ጥንቷ ቤተክርስቲያን ወደዚህ ኦርደር እንመለስ። ቤተክርስቲያን ትሁን ከሰው ችሎታና ከጥበብና ከስትራቴጂ ከሂውማን ስትራቴጂ ወጣ ወደዚህ ሙላት የቸርች አባላት የምንሆንበት፣ አብረን የምናገለግልበት፣ በሙላት የምንታጠቅበት፣ የሚያስታጥቁን አገልጋዮች የሚነሱበት። ደግሞ እኔ አንድ ጸሎት ብቻ ቅድም የጸለይኩትን ጸሎት እንደው በእውነት ደግሜ በጸለይ በጣም ደስ ይለኛል። አሁን ደግሞ እግዚአብሔር ከመካከላችን እንዲያስነሳ ስምና ዝና ፈላጊዎች ሳይሆን ኢየሱስን ፈላጊዎች፣ ኢየሱስን የሚያጎሉ፣ ኢየሱስን የሚያሳዩ፣ ሐዋርያት ካላልከኝ ብለው መከራ የሚተናነቁ ሳይሆን ሐዋርያት የሆኑ፣ ነቢያት የሆኑ፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች የሆኑ ከክፉ እየተጠበቅን መልካሙን መያዝ እግዚአብሔር ያርግላችሁ። እግዚአብሔር እንደ ጥንቱ የሚሰራበት ዘመን ያርግልን። እንጸልይ አጭር ጸሎት። እኔ አንዳንዶቻችሁን እግዚአብሔር ከኮንትሮሊንግ ስፒሪት እንዲያወጣችሁ ጸልያለሁ። የሚያሳቅቅ በቃ ብቻችሁን እንዳትቆሙ ያረጋችሁ፣ ራሳችሁን ችላችሁ ታጥቃችሁ እንዳትቆሙ ያረጋችሁ፣ እንደ እግዚአብሔር ሰራዊት እንዳትቆሙ ያረጋችሁ፣ ሁልጊዜ በሰው ላይ ጥገኛ እንድትሆኑ ያረጋችሁ፣ ድምፅ ለመስማትም ጥገኛ፣ ቃሉን ለማንበብም ጥገኛ፣ ለማገልገል ጥገኛ፣ ነፃነታችሁን ከገፈፈ አስተሳሰብ እግዚአብሔር እንዲያወጣ ነው። በቤተ ክርስቲያን ውስጥ አሁን በጣም አቢዩዚቭ የሆነው ይሄ ስፒሪት በጣም አቢዩዚቭ ነው። አቢዩዚቭ የሆነው ይሄ መንፈስ በጣም ብዙዎችን አቢዩዝ አድርጓል ብዬ አምናለሁ። a very abusive spirit። ግን ደግሞ በጣም የልቤ ጥማት ደግሞ እግዚአብሔር የቀደመውን ሪስቶር እንዲያደርግ ምናልባት ያንዳንዱ ኮንፊውዥን መጥሪያ ምክንያት እኮ እግዚአብሔር እናንተን ሊያረጋችሁ ይችላል። እውነተኞች አድርጎ እግዚአብሔር ቢያስነሳን እኮ አንዳንዱን ውሸት እግዚአብሔር ይውጠዋል። እና እግዚአብሔር በህይወቴ በክብር በኃይል እንዲገለጥ ፈልጋለሁ። እኔን ላከኝ የምትሉ ሰዎች አላችሁ። እንደው እግዚአብሔር እኛን ቢያስነሳ፣ እናንተን ቢያስነሳ፣ እግዚአብሔር ቢቀባ እንድታገለግሉት እግዚአብሔር መርጧችኋል ወገኖቼ። he wants you to serve him። ህይወት እንዲሆንላቸው እንዲበዛላቸው መጣው ነው ያለው ኢየሱስ። እና ህይወቴ እንዲበዛ ፈልጋለሁ፣ መጸለይ ፈልጋለሁ። ምን እስቲ ቆመን በእግዚአብሔር ፊት ሪስፖንድ እናድርግ። እግዚአብሔር በመካከላችን አለ። በመንፈስ ቅዱስ እንዲሞላችሁ እግዚአብሔር ጸልያለሁ። በመንፈስ እንዲያስታጥቀን ቤተ ክርስቲያን ይሄ ሬስቶሬሽን ካልመጣ በስተቀር ወንድሞች እናቶቼ አንዘልቀውም። ጄኑዊን የሆነ መንፈስ እንዲገለጥ፣ ጄኑዊን የሆነ መንፈስ እንዲገለጥ ኢሳይያስ እንዳለው በሉ ወገኖቼ፣ እኔን ላከኝ በሉ፣ እንዳገለግልህ እርዳኝ በሉ። እንደኛ አይነት ተራ ሰዎችን ነው እግዚአብሔር አስነስቶ የተጠቀመው ወንድሞቼ እህቶቼ። ምናልባት አዳዲስ እንግዶች ካላችሁና ጌታ ኢየሱስ ክርስቶስን መከተልና ማወቅ መማር ፈልጋለሁ የምትሉ ካላችሁ ዲስፕሌይ እናደርግላችኋለን። ስክሪን ላይ ያለው ላይ ቴክስት ብታረጉ ጌታን መከተል ፈልጋለሁ መቀበል ፈልጋለሁ የምትሉ ካላችሁ ስማችሁን ቴክስት ካረጋችሁ እናገኛችኋለን። ሌሎቻችንን እንጸልያለን። እግዚአብሔር እንዲያስታጥቀን፣ ጸጋን እንዲለቅ፣ ፈውስ እንዲሆን፣ ታምራት እንዲሆን፣ እምነት እንዲሆን፣ ልሳናት እንዲሆኑ፣ ትንቢት እንዲሆን ወንድሞቼ፣ መናፍስትን መለየት እንዲሆን፣ ማገልገል እንዲሆን፣ መለገስ እንዲሆን
እነኚህ ስጦታዎች እንዲፈሱ በቤተ ክርስቲያን ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች በቃ እውነተኞቹን እግዚአብሔር ደግሞ በምድራችን እንዲያስነሳ እንጸልይ ትንሽ። በሙሴ ውስጥ ሆነ የሰራ የኤልያስ አምላክ ወዴት ነህ? አረሳንም ከቶ ተስፋህን እንደምትሰጠን ኃይልህን በሙሴ ውስጥ ሆነ የሰራ የኤልያስ አምላክ ወዴት ነህ? አረሳንም ከቶ ተስፋህን እንደምትሰጠን ኃይል የእግዚአብሔር ክንዶይ ተነስ፣ የእግዚአብሔር ክንዶይ ተነስ፣ የእግዚአብሔር ክንዶይ ተነስ ለእኛ ከጥንት የነበረው ያ ታላቅ ግሩም ኃይል ዛሬ ይንቀሳቀስ። የእግዚአብሔር ክንዶይ ተነስ፣ የእግዚአብሔር ክንዶይ ተነስ፣ የእግዚአብሔር ክንዶይ ለእኛ ከጥንት የነበረው ያ ታላቅ ግሩም ኃይል ዛሬ ይንቀሳቀስ። የእግዚአብሔር ክንዶይ ተነስ፣ የእግዚአብሔር ክንዶይ ተነስ ለእኛ ከጥንት የነበረ ያ ታላቅ ግሩም ኃይል ዛሬ ይንቀሳቀስ። የእግዚአብሔር ክንዶይ ተነስ፣ የእግዚአብሔር ለእኛ ከጥንት የነበረው ያ ታላቅ ግሩም ኃይል ይንቀሳቀስ።
ሃሌሉያ ሃሌሉያ። ጥሩት እግዚአብሔርን ቀርቦም ሳለ ጥሩት ይላል ቅዱስ መጽሐፍ። ጥሩት እግዚአብሔርን። ይንቀሳቀስ ኃይልህ። የጥንቱ ኢየሱስ የማትለወጠው የሰበክነው ወንጌል እውነት መሆኑ ይገለጥ ጌታችን ሆይ። በቃልና በሥራ ተብሎ እንደተጻፈ በቃል ብቻ ሳይሆን በሥራ ይገለጥ፣ በኃይል ይገለጥ፣ በተአምራት ይገለጥ፣ በድንቆች ይገለጥ ጌታችን ሆይ። ና መንፈስ ቅዱስ፣ ና መንፈስ ቅዱስ። ኃይል ይምጣ ጌታችን ሆይ። እርምን የሚያንከባልል በሽታን የሚበላ ለደካማው ጉልበት የሚሆን አገልጋዮችን የሚያስነሳው የሚቀባው ጉልበት የሚሆነው ለጠራዋቸው ሥራ ለዩልኝ ተብሎ እንደተጻፈ የሚለየው ያ መንፈስ ይምጣ ጌታችን ሆይ። We repent of our sins ጌታ እግዚአብሔር ሆይ። ምናልባት ክርስትናን የኛ አርገነው ከሆነ ወንጌልን የኛ አርገነው ከሆነ በእኛ አቅምና በእኛ ችሎታ ላይ ብቻ የተመሰረተ በእኛ እውቀትና በእኛ ማንነት ላይ የተመሰረተ ያረግንበትን ዘመን ይቅር በለን ጌታችን ሆይ። We made it to be about ourselves ብቻ ስለኛ እንዲሆን አረግነው ጌታችን ሆይ። ወንጌል አይሻሻልም። የጥንቱን ያን እግዚአብሔር አምላካችን ሆይ ክንዴ የተገለጠበትን ያ በክብር የተሞላውን ኃይልህን በመካከላችን ልቀቀው ጌታችን። ወጣቶች ልጆቻችሁን ከፍ ታደርጋላችሁ። በአስራዎቹ በሃያዎቹ ውስጥ ያላችሁት ፕሊስ ጸልዩላችሁ እስቲ ወገኖች አሉ። በጣም ብዙ ታውቃላችሁ። በቃ ወንጌል እንዲቀጥል በክብርና በኃይል ይሄ ደግሞ የአሁኑ ዘመን ደግሞ በጣም ኮምፕሊኬትድ ነው። በጣም ከምናስበው በላይ በተአምራት እየገነደሱ እንዲያልፉ፣ በተአምራት እየጣሱ እንዲያልፉ፣ በተአምራት እንዲያልፉ በኢየሱስ መንፈስ ይፍሰስባቸው ጌታ ሆይ። መንፈስ በኃይል ይንቀሳቀስ፣ ኃያላን ሆነው ይነሱ። ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች እንዲሆኑ ይነሱ ጌታችን ነው። በኃይል ይነሱ፣ በኃይል ጌታ ሆይ በክብር ይነሱ። ስምህን የሚያስከብሩ ስምህን ከፍ የሚያደርጉ ጌታችን ነው። የተነቀፈውን ስምህን እንደገና የሚያስከብሩ የእውነት ሪስቶር የሚያደርጉ እግዚአብሔር አምላክ ሆይ በኃይልና በክብር የሚመላለሱ በኃይል የሚያገለግሉ ኃያላን ሆነው ይነሱ ጌታ ሆይ በኢየሱስ ስም ኃያላን ሆነው ይነሱ። the next generation ጌታ እግዚአብሔር ወንጌል እንዲሰማ እግዚአብሔር አለ እንዲባል የሚያደርጉ ተዋግተው የሚያሸንፉ እግዚአብሔር አምላክ ሆይ ተዋግተው አንተን የሚያሳዩ ጌታ እግዚአብሔር ሆይ የክብር መገለጫ ዕቃዎች እንዲሆኑ በኃይል ቀባቸው ጌታ ሆይ። አይቼዋለሁ እግዚአብሔርን እንዲሉ በኃይል በመንፈስ ቅዱስ ቀባቸው ጌታ እግዚአብሔር ሆይ። በኃይል ሙላቸው ጌታ እግዚአብሔር ሆይ። በቃ እግዚአብሔር አምላክ ሆይ በአእምሯቸው ላይ የተጠቀጠቀ እግዚአብሔር ሆይ ዲያብሎስ የዘራው በጣም ክፉ ሰኪውላር የሆነ እግዚአብሔር አምላክ ሆይ አስተሳሰብ በጌታ በኢየሱስም የተነቀለ ይሆን። ፎልስ ዶክትሪን ቢሆን በኢየሱስም የተነቀለ ይሆን። የዲያብሎስ ክፋትና ወጥመድ ቢሆን በኢየሱስ ክርስቶስም የተበጣጠሰ ይሆን ጌታ እና አስመልጣቸው ጌታ እግዚአብሔር ሆይ አስመልጣቸው። አያግኛቸው ጠላት። አስመልጣቸው ጌታ ሆይ። ቴሪቶሪውን የሚወርሱ ይሁኑ ጌታ ሆይ። የጨለማውን ቴሪቶሪ የሚወርሱ ይሁኑ ጌታ ሆይ። ጸልየው የማይጠግቡ፣ አመስግነው የማይጠግቡ፣ አምልከው የማይጠግቡ፣ አገልግለው የማይጠግቡ፣ ቸርች መጥተው እግዚአብሔር አምላክ ሆይ ፌሎሺፕ ማድረግ የማይጠግቡ ወደ አንተ ድሮውን የሆኑ እንዲሆኑ ልባቸውን ሳበው ጌታ ሆይ። ወደ ተራራው ሳበው ጌታ እግዚአብሔር ሆይ። እጆቻቸውን ይዘህ አውጣቸው ጌታ እግዚአብሔር ሆይ። ሃሌሉያ። ዛሬ ምሽት የተማርናቸውና እግዚአብሔር አምላክ ሆይ ምናልባት ያላየናቸው ጸጋዎች በመካከላችን ማኒፌስት ያርጉ ጌታ ሆይ። ለታመሙ እንጸልያለን ጌታ ሆይ። ለታመሙ ፊዚካል ጌታ እግዚአብሔር ሆይ ሲክነስ ውስጥ ስላሉ እግዚአብሔር አባት ሆይ በጠላት ወጥመድ ውስጥ ስላሉ የሥጋ ስቃይ ውስጥ ስላሉ
ስም ይወጣለት ያልወጣለት የተነገረ ያልተነገረ በሽታ የሚታገላቸው በጌታ በኢየሱስ ክርስቶስ ስም ፈውስ ይሁን። አሁን ጌታ ነፃ መውጣት ይሁን። ጌታችን ሆይ በቃ እግዚአብሔር አምላካችን ሆይ ስምህን እንጠራለን በላያቸው ላይ ፈውስ እንዲሆን እግዚአብሔር ድነው እንዲወጡ እንጸልያለን። ድነው እንዲወጡ ጌታ እግዚአብሔር ሆይ ከስቃይ ድነው እንዲወጡ ህመማቸውን እንዲያጡት ጌታ እግዚአብሔር ሆይ ተመልሰው ሲሄዱ ሲመረመሩ ህመማቸውን እንዲያጡት ከውስጣቸው በጌታ በኢየሱስ ስም የተነቀለ ይሁን ጌታ ሆይ። ምክንያቱ ምንም ይሁን ምን ጌታ እግዚአብሔር ሆይ ካንተ ኃይል በታች ነው እንጂ ካንተ ኃይል በላይ አይደለም። ካንተ ችሎታ በታች እንጂ ከችሎታ በላይ አይደለም። ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ በኃይል የሞተው ነገራቸውን ያስነሳው የሞተ አካላቸውን ያስነሳው ጌታ ሆይ አብቅቶለታል የተባለውን ይቀጥለው ጌታ እግዚአብሔር ሆይ። we pray for miracles ጌታ ሆይ ቤተሰብ ለታመመባቸው ጌታ ኢየሱስ ሆይ በጌታ በኢየሱስ ክርስቶስ ስም we pray for miracles ያሉበት ቦታ ላይ አሁን መነካት ይሁን። ያሉበት ቦታ ያሉበት ስፍራ አሁን መፈወስ ይሁን። እግዚአብሔር አምላክ ሆይ እጆችን ዘርግተህ ድውያንን እንድትፈውስ በኢየሱስ ስም እንጸልያለን። በአጋንንት እስራት ውስጥ ያሉ እግዚአብሔር አምላክ ሆይ ከወጥመዱ እንዲያመልጡ በጌታ በኢየሱስ ስም በዚህ ምሽት ማምለጥ እንዲሆን እንጸልያለን። ጌታ እግዚአብሔር ሆይ ተራራን የሚያፈልሰው ጉልበትህ በህዝብ ህይወት ውስጥ እንዲገለጥ ጌታ ሆይ በስራ ቦታ ይሆናል፣ በቤተሰብ ይሆናል፣ በልዩ ልዩ ቦታ ጌታ እግዚአብሔር ኮምፕሊኬትድ የሆነ ሲቹዌሽን ውስጥ ለገቡ ይሄ እንኳን በሰው አይቻልም የተባለ ነገር ላላቸው በስራ ቦታ ይሄ እንኳን አይቻልም ለተባሉ እግዚአብሔር አምላክ ሆይ ተራራው ደልዳላ ሜዳ እንዲሆን እንጸልያለን። ተራራው ደልዳላ ሜዳ እንዲሆን ወንዙ ባህሩ እንዲከፈል እንዲሻገሩ መሻገር እንዲሆን እግዚአብሔር አምላክ ሆይ አንተ የጥንቱ ኢየሱስ ዛሬም ያልተለወጥከው አምላክ በህይወታቸው እንድትገለጥ አንተ ተራራ ሆይ ምንድነው ተብሎ እንደተጻፈ በዘሩባቤል ፊት ደልዳላ ሜዳ ትሆናለህ ተብሎ እንደተጻፈ ደልዳላ ሜዳ እንዲሆን ተራራው ፈልሶ እንዲያገኙት እንቆቅልሽ ተነስቶ እንዲያገኙት ያሰረባቸው ነገር እግዚአብሔር አምላክ ሆይ ጉዳያቸውን በጌታ በኢየሱስ ስም ይልቀቅ። ጌታ እግዚአብሔር ሆይ የታሰረባቸው በከንቱ የታሰረባቸው በከንቱ የተያዘባቸው በክፉ ሰዎች የተያዘባቸው እግዚአብሔር አምላክ ሆይ ጉቦን በለመዱ ሰዎች የተያዘባቸው በቢሮክራሲ የተያዘባቸው እግዚአብሔር አምላክ ሆይ በጽድቅ አንተን ለማስከበር እየታገሉ ግን የተያዘባቸው ነፃ ይውጣ አሁን ጌታ እግዚአብሔር ሆይ መለቀቅ ይሁን። ጌታ ሆይ ለተአምር እንጸልያለን፣ ለተአምራት እንጸልያለን። ጌታ ሆይ ተአምር እንዲሆን እግዚአብሔር ሆይ እስከ ዛሬ አልሄድ ያለ ሄዶ እንዲያገኙት ከቢሮአቸው ተነስቶ እንዲያገኙት ከሥራ ቦታ ከቤተሰባቸው እግዚአብሔር አምላክ ሆይ ተነስቶ እንዲያገኙት እንጸልያለን። ጌታ ህዝብን ያስጨነቀ ነገር ጌታ ያስጨነቀ እንቅልፍ የነሳ እንዳይተኙ ያደረገ ነገር በጌታ በኢየሱስ ክርስቶስ ስም ይነሳ ከህይወታቸው። ታንክ ዩ ጌታ ስለ አካልህ ስለ ቤተ ክርስቲያን እናመሰግናለን። ሳበን ወደ አካልህ ጌታ ሳበን ወደ ህብረት፣ ሳበን ወደ ፍቅር፣ ሳበን ወደ አገልግሎት፣ ሳበን አብሮ ወደ መሆን ጌታ የሚያስታጥቁ እንዲያስታጥቁ እኛ ሁላችን እንድናገለግል ቤትህ እንድታደግ እንድትበስል እንድትገነባ እግዚአብሔር አምላክ ሆይ እንደ ህፃናት ወዲህና ወዲያ እንዳንንሳፈፍ እግዚአብሔር አምላካችን ሆይ እንዳንደክም እንዳንልፈሰፈስ ቀጥ የሚያደርገን ያንተ ጸጋ የሚገለጥባት አካልህ ሙሽሪት ቤተክርስቲያንህ የምትታደስበት ዘመን ይሁን ጌታ። የተሐድሶ የእውነተኛ ተሐድሶ ዘመን ይሁን። በጣም ጌታ ሆይ ከተሰጣቸው ስልጣን ውጪ እግዚአብሔር አምላክ ሆይ ከቃልህና ከኢየሱስ ክርስቶስ ስልጣን ውጪ ባሪያ ሊያረገን የሚታገል ክፋት ሁሉ በጌታ በኢየሱስ ስም ከህዝብ ላይ ይነሳ። አቢዩዝ ያረጓቸው ጌታ እግዚአብሔር ስልጣንን አቢዩዝ ያረጉ እግዚአብሔር አምላክ ሆይ ያለ እነርሱ መንቀሳቀስ እንዳይችሉ በሰዎች ለታሰሩ ዛሬ ነፃ መውጣት ይሆን። በሰዎች ለታሰሩ ከቃልህ በላይ በሰዎች ለታሰሩ ከክርስቶስ ኢየሱስ ጌትነት በላይ እግዚአብሔር አምላካችን ሆይ በሰዎች ለታሰሩ መፈታት እንዲሆን ነፃ መውጣት እንዲሆን እንጸልያለን። ጌታ ክብር ላንተ ይሁን። ህዝብህን በጸጋ ስጦታ አስታጥቅ ጌታ ሆይ ኢየሱስ ታግመኛ ተመልሶ እስኪመጣ ድረስ አንዳች የጸጋ ስጦታ እስከማይጎድለን ድረስ ጌታ እግዚአብሔር ሆይ በጸጋ ስጦታ ባለጠጎች አርግ። ባለጠጎች ጌታ ሆይ በቃ ይብዛልን ጌታ ሆይ ይብዛልን።
ትንቢትን መናገር ይብዛልን፣ ልሳን መናገር ይብዛልን፣ መተርጎም ይብዛልን፣ መለየት ይብዛልን፣ ፈውስ ይብዛልን፣ ተአምራት ይብዛ፣ የተዘረዘረው ሁሉ ይብዛልን። ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች ይብዙልን። ጌታ በምድሪቱ ላይ ክፋትን የሚውጡ ዛሬም የምንጸልየው ክፋትን የሚውጥ የእግዚአብሔር ክብር ይገለጥ። ክፋትንና ውሸትን ጠርጎ የሚጥል የእግዚአብሔር ክብር በመካከላችን ይገለጥ። ጌታ ሆይ ለዝርፊያ የወጡትን በማስመሰል የተሞሉትን የሚውጥ ሟርተኞችን የሚውጥ የእግዚአብሔር ክብር በምድሪቷ ላይ ይገለጥ። ተመስገን ጌታችን ሆይ ስለ ሕዝብህ አመሰግናለሁ። እዚህ ስላለነው ስለ ሁላችን ተመስገን። ያንዳንዳችን ስንሄድ ከሁላችን ጋር እንድትሆን ኦንላይን ያሉትንም እንድትባርክ እግዚአብሔር አምላክ በገቡበት ቦታ ሁሉ አገልጋዮች ሆነው እንዲያገለግሉህ ምድርና ሞላዋ ያንተ ናትና በቤታችን እንድናገለግልህ በየመስሪያ ቤቶቻችን እንድናገለግልህ ባሰለፍከን ቦታ ሁሉ እንድናገለግልህ ሁለንተናችንን አንተ ተቆጣጠረው። እናከብርሃለን። የክብር ጸዳል በሕዝብህ ላይ ያብራ። በገቡበት ቦታ ሁሉ ባርከ ለበረከት አርጋቸው። የክርስቶስ ኢየሱስ የእውቀቱ ሽታና መዓዛ ከነርሱ አልፎ ለሌሎች የሚደርስበት ዘመን ይሁን። ተመስገን። ክብር ላንተ ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን።